አይስ ወረሱሉ ማሻአላህ ከአላህ ውጪ ወረሱሉ ኢብሮ በጣም አመሰግናለሁ በጣም እሺ ቴንክ ዩ ቆይ አንዴ ቆይ ትርጉሙን ተከክለኛው ልንገር ላስተማሩኝ እሺ ከአላህ ውጪ እሺ ከአላህ ውጪ በእውነት የሚገዙት አምላክ እንደሌለ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ በልቤ አምኜ በአፌ መሰክራለሁ ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ ማሻአላህ አላሁ አክበር አልহামዱሊላህ ረቢል ዓለሚን እንኳን አላህ ከጀሃነም እሳት አውጥቶ ወደ ጀነት ጎዳና አላህ መራህ አልহামዱሊላህ ረቢል ዓለሚን ዛሬ ቦስዬ አንተ ልክ እንደተወለደ ሕፃን ልጅ ነህ ነብያችን ሰለላሁ ዐለይሂ ወሰለም እስልምና አሉ አልኢስላሙ የጅቡ ማቀብለሁ ከበስተፊቱ ያለውን ነገር ያጥባል ብለዋል ሙሉ በሙሉ ጽድት ነው የሚያደርግ የፈለከውን ወንጀል ሰርተ ነበር የፈለከውን ነገር አድርገህ ዛሬ ግን እንደተወለደ ሕፃን ልጅ ነው አላህ ሁሉ ነገርህን አጥቦልሃል ማለት ነው ከሁላችንም በላይ ነህ ዛሬ በዚች ሰከንድ በዚች ሰዓት አንተ ከሁሉ በላይ ነህ ማሻአላህ አላህ ጽናቱን ይስጠው ወንድማችን ስምህን ላውጣልህ ስምህ ልቀይርልህ እሺ ደስ ይለኛል ግን አሁን ኢብሮ ያለው ስሜ በየትምህርት ቤቱ የምኑ አሁን አለመቀየሩ ተጽዕኖ ይፈጥራል ምንም ተጽዕኖ አይፈጥርም ስምህ ግን ማን ነው ስሜ የሚገርም ነገር በጣም ቤተሰቦቼ በጣም አክራሪ ናቸው ይሄም ነገር አያውቁም አትናቲዮስ ነው ስሜ አትናቲዮስ ኦኬ አትናቲዮስ ማለት ትርጉሙን አላወቁትም ኤኒዌይስ እሺ ለጊዜው ተጠራበታለህ መጽሐፍ ቅዱስ ላይ አለ አታውቀውም ኢብሮ አውቄዋለሁ አትናቲዮስ ትርጉሙ አውቄዋለሁ አትናቲዮስን አውቀዋለሁ ትርጉሙን ነው የእግዚአብሔር ሰው ወይ የጌታ ሰው መሰለኝ እንጃ እንደዛ ነው ያለኝ አንድ ችግር የለውም ኢንሻአላህ በዋነኝነት የተፈለገበት ሌላ ቢሆንም ምንድነው እስከሚስተካከል ድረስ ስምህ መሐመድ ይሁን ባይነኝ ማለት ያው ታስተካክሏል ኢንሻአላህ ስምህ መሐመድ ተቀበላለህ ደስ ይለኛል አላሁ አክበር አመሰግናለሁ ማሻአላህ እሺ ወንድሜ እና የሆነ መልእክት አስተላልፍ take your time እና ሁሉም ሰው ማለት ግራ የሚያጋቡ ነገሮችን በቃ በግልጽ ያስረዷቸው ልክ ትክክለኛ ነገር ከሆነ እስከ ጥግ ሄደው ብዙ ሰው እየጠየቀ ነው ብዙ ሰው እየተቀየረ ነው ያን ነገር ማመን አይፈልጉም ትክክለኛው ነገር ግን እዛ ጋር ስህተት የሆነች ነገር ክፍተት እንዳለ ስለሚያውቁ በስብሰው ብዙ ነገር እንትን ይያሉና በዛ ሰው ብዙ ሰው እንትን ይያለ ነው ሁሉም ሰው ደግሞ ሳያውቅ የሚከተል ሰው በሚሊዮን የሚቆጠረው ምንም ሳያውቅ ነው የሚከተለው እና እኔም ከነዛ ውስጥ አንዱ ነኝ ግን በዚህ በተፈጠረው እንትን ነው እንደዚህ አለ ወይ እስኪል ድረስ እስኪገርመኝ ድረስ እና በቃ ኢብሮዬ በጣም አመሰግናለሁ አንተንም ሁሱንም በጣም አያዋለሁ በጣም አመሰግናለሁ በጣም ማሻአላህ ቦሲ አላህ ይጠብቅ ንጽጽር ትገባለህ እሺ አሁን ማን ነው ንጽጽር አልኩኝ ትምህርት ትማራለህ ቁርአን የመጀመሪያው ቁርአን ነው የምትማረው ከዛ በኋላ ይቀጥላል ማለት ነው ኢንሻአላህ መሰረታዊ ትምህርቶችንም በደንብ ትማራለህ ኢንሻአላህ ከመውጣት በፊት ኢማም አሊ ማለት የሚፈልጉት ነገር ካለ ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም አልহামዱሊላህ እኔ ያው ምንድነው የምለው ለወንድሞችን አላህ ያጽናህ አላህ ያጠንክርህ እንደዚህ ከጥፋትና ካልሆኑ ቦታዎች ላይ ያሉ ሰዎችን የተረዳ ሰው እንዴት ማዘን እንዳለበት በደንብ ነው የሚያውቀው ካንተ በላይ ሌላ ሰው ያለውን ጥፋት ያለውን ውድቀት ያለውን ጭፍንነት የሚረዳው ማንም የለም ውጭ ያለነው ሰዎች ባሉ ነው እንጂ እዛ እንዳለ ሰው የበለጠ አድርጎ የሚረዳው የለም ለሌሎቹ ተቆርቋሪ ሁን ለሌሎቹ ዘን ለሌሎቹ ለማስተማር ለማሳየት የምታውቀውን
እንዲህ አይነት ዝግጅት ይኖርህ ውስጥህ ላይ ለብዙ ሰዎች እንድትሆን ለብዙ ሰዎች መዳኛ ምክንያት እንድትሆን እንዴት አድርገህ ማስረዳት እንዳለብህ በደንብ ራስህን አዘጋጅ። አላህ ይርዳህ፣ አላህ ያጽናህ፣ አላህ ያመቻችልህ። ከምትፈራው ነገር ሁሉ አላህ ይጠብቅህ፣ ምቹ አላህ ያድርግልህ። ከፈተና አላህ ጠብቆ ለእስልምና የምታገለግል ለእውነታው ዘብ የምትቆም አላህ ያድርግህ ነው የምለው። አሚን አሚን አሚን። በውስጥ አናግረኝ፣ ቀጥታ ከአገናኛለሁ። አናግረኝ እንዳትረሳ እሺ። ስልኬን ማስቀምጥልሃለሁ። ኤኒ ጥያቄ እሺ፣ የትኛውም አይነት ጥያቄ መጠየቅ ትችላለህ። አቡኪ ጋር ተባለ ኢንሻአላህ ቁርአን። እኔ አዲስ አበባ ነው የምኖረው። እሺ ልጆች አሉ። የምኖረው አዲስ አበባ ነውና የምታመቻ እንዴ? እሺ ስልክ አስቀምጥልሃለሁ። አይዞህ ስልክ አስቀምጥልሃለሁ ኢንሻአላህ። እሺ ብሮዬ አይሽ አሁን ግን ሃይ በለኝ እሺ። እንዳላጣው እሺ። ኧረ አሁን እልሃለሁ። አይሽ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ። ያው ሰላትን አስመልክቶ ቆይ ከመውጣት በፊት አንድ ጊዜ እሺ፣ ሰላትን አስመልክቶ ያው አንዳንድ ነገር ልበልህ ከመውጣት በፊት ኢንሻአላህ። እሺ የመጀመሪያው እስልምና 5 መሰረቶች አሉት። 5 ከአምስቱ መሰረት የመጀመሪያው ሸሃደተይን ነው። የመጀመሪያው ምንድነው? ቅድም የመሰከርከው የምስክርነት ቃል መስክረሃል፣ አልሐምዱሊላህ። ግን ይህንን የመሰከርከውን ቃል በልብህ አምነ በአፍ የተናገርከውን ነገር በተግባር ታደርጋለህ ማለት ነው። ተግባባን? ስለዚህ የመጀመሪያው ተግባራዊ የምታደርገው ስራ ምንድነው? መጀመሪያው የምታደርገው ሰላት ነው። ኢቃመቱ ሰላህ፣ ሰላትን መስገድ ለአላህ ብቻ። እዛ አላህ ምን አለ በቁርአን ላይ ሲናገር ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። በል አንተ ሙሐመድ ሰለላሁ ዐለይሂ ወሰለም በል አማኝ የሆንክ ሁሉ ምን ኢነ ሰላቲ ሰላቴ ይበል ማለትም ስግደቴ፣ ወኑሱኪ እርዴም፣ እርድ ማለት ያው ለአላህ መስዋዕት ማለት ነው። ያው አረፋ ዕለት የምናርደውን በጊውን የትኛውም ነገር ወኑሱኪ ወመሕያየ ህይወቴም፣ ወመማቲ ሞቴም ለማን ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል፣ ለዓለማቱ ጌታ ለሆነ። ስለዚህ ሰላት ለመስገድ መጀመሪያው ነገር ምን ያስፈልጋል? ጽዳት ያስፈልጋል ማለት ነው። እስልምና የጽዳት ሃይማኖት ነው። መጀመሪያ ምን ታረጋለህ? ሙሉ ሻወር ትወስዳለህ ማለት ነው ኢንሻአላህ። ሙሉ ሻወር ትወስዳለህ። ከዛ በኋላ የሰላት አሰጋገድ ምናምን ኢንሻአላህ በኋላ የምናወራበት ይሆናል። ያው ሰላት ከደረሰብህ ግን ምናልባት አጠገብህ ካለ ኢንሻአላህ እንትን ትላለህ። ቻጎ ምናልባት ለሌላ ጉዳይ ከሆነ መቀጠል ትችላለህ። ለዲቤት ኢብሮ ግን እኮ እነዚህ ነገሮች ሁሉ ግን በማለት ስለ ትምህርቶቹ ምናምን ያለውን ነገር እኮ አላውቅም። ታውቃለህ? ችግር የለውም። ይሄ ኖርማል ነው። ተራ ይሄ ማንም ሰው እንትን ሲል ኖርማል ነው። እሺ ቦስዬ፣ ማንም ሲገባ ቀስ ብሎ የሚለምደው ነገር ነው። በአንድ ጊዜ የሚሆን ነገር የለም። የምታረገውም እንደሚቀል ነው። ለዛ ነው ስልክ አስቀምጥልሃለሁ ያልኩ፣ ለዛ ነው። እሺ ሐቢቢ። ስለዚህ ምን እናደርጋለን? መሰረታዊ ነገሮችን ልንገር ብዬ ነው። ያው ስለዚህ ሰላት ነው። ጽዳት፣ ንጹህ ልብስ ታረጋለህ። ልብስ የታጠበ ካለ ያው ስትሸናም እስልምና ምን ያስተምራል? ከዚህ በፊት አታረግም እያልኩ አይደለም። ያው ዘመኑ ሰልጥኗል። እስልምና ግን ይሄን ያስተምራል። በቃ ውሃ ሳይያዝ አይገባም። እስቲንጃ የሚባል ነገር አለ። በዲን ደግሞ ግዴታ ነው ማስተማር አለብን እንደ ይሄ ነገር። ስለዚህ ይሄ ነው የሰላት ጉዳይ። ከዛ ደግሞ ዘካ ነው፣ ዘካ መስጠት አለ። ከዛ ደግሞ ጾም ነው፣ ረመዳን ወርን መጾም፣ ሐጁል በይት፣ ከዛ የአላህን ሐጁል በይትን መጎብኘት በህይወትህ አንድ ጊዜ ማለት ነው ከቻልክ አቅሙ ካለ። ስለዚህ ይሄን ይመስላል ወንድሜ። አሁን የሰላት ጉዳይ ነው ኢንሻአላህ። ሰላት አቡኪ ቢመጣ ጥሩ ነበረ። አሰላሙ አለይኩም ወበረካቱሁ። ወአለይኩም ሰላም ወራህመቱላህ። ቢንት እኔን ያውራኝ ግሩፕ ማስገባዋለሁኝ። የሶላትም እንትን ማለት ልክለታለሁ፣ በቴሌግራም እናወራለን። በቃ ቦስ ላክለ እንትን አዋራት፣ እኔንም አዋራኝ እሷንም አዋራት። እሺ ማሻአላህ። እሺ ሰምተኛል ቦስ? ሰምቻለሁ። እሷን ፎሎ እያደረኳት ነበር። እሺ በቃ ማሻአላህ። አላህ ይጠብቅ፣ አላህ ጽናቱን ይስጥ። እሺ ቻጎ ሰላም ነው? እንዴት ነህ? ወይ ኢብሮዬ ሰላም ላንተ፣ እንዴት ነህ? ደህና አልሐምዱሊላህ።
አለው አህመድ አለው ማውራት ይመስገን። ከፈለክ አንዴ አውራ። ቆይ አንዴ ከቸጎ በፊት አህመድ ማውራት የፈለከው ነገር ካለ ከሱ ጋር ከመሄዴ በፊት ቀጥል። አትናቴዎስ ምን ማለት እንደሆነ ልነግርህ እኮ ነው። አትናቴዎስ ምን ማለት አትናቴዎስ እንደሆነ ልነግርህ። እሺ እሺ የማይሞት ማለት ነው። ኢማዋቲ ማለት ነው። ከግሪክ ቃል ነው የወጣውና ኢሞርታል ማለት አትናቴዎስ ነው። በግሪክ አትናሲዮስ ነው ይሉታልና ወደ ሀገራችን ኢሞርታል ያው የተባለው ለአምላክ ነው መቼስ አላምነ በአምላክ ነው በሰው ኢንሻአላህ። እሺ ጀዛከላህ ኸይር አህመድዬ። ስለዚህ ለአምላክ እስከሆነ ድረስ ችግር የለውም። ግን ኤኒዌይስ መቀየሩ ወደፊት የተሻለ ነው። እሺ ቸጎ ወይ ኢብሮ ሰላም ላንተ ብያለሁ በድጋሚ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። ሁሉ ሰላም አለን አለን ይመስገን። እሺ ምን ነገር ጣለህ ዛሬ? አይ እኔ ያው በታውቃለህ አይደለ የኔ ነገር ውስጤ አንዳንድ በተለይ በእስልምናው ላይ ማወቅ የሚገቡኝ ነገሮች አሉ። ቀድመህ መጠየቅ ገብተህ እንዳትጠራጠር ያደርጋል። እንዲሁም ደግሞ በአንተ በኩል ሌሎች ምሳሌ ሊያደርጉ የሚችሉ ነገሮችን ለማግኘት ይረዳልና ኖርማሊ በቃ ማለቴ ምን ልበል ሙሉ በሙሉ አንተ ቤት ከመጣሁበት ጊዜ ጀምሮ ከዛን ጊዜ ጀምሮ ማለት ነው ብዙ ነገሮች ተምሬያለሁ። ብዙ ጭንቅላቴ ውስጥ እያወዛገቡኝ የነበሩ አጓጉል ነገሮች እየሞቱ እኔ ደግሞ ወደ ህይወት የበለጠ እየተገለጥኩ ነው እና ያለሁት ይሄ በጣም ድንቅ ነገር ነው። ፈጣሪ ይባርክ ለማለት ነው። ሲቀጥል ደግሞ እኔ ምን መሰላ ሁለት ነገሮች ተጽዕኖ አሉብኝ። ተጽዕኖ ስለ ያው እግዚአብሔር ፈጣሪ አይከላከልልኝም ለማለት አይደለም። አንደኛ በእኛ ቤተሰብ ውስጥ ጭራሹንም አሁን እንደዚህ የተቀበለ ሰውም ስለሌለ ያለውበትም አካባቢ እንዲሁም ደግሞ ሁኔታዎች ታውቃቸዋለህ፣ ባልነግርህም ትረዳኛለህ። እና እነዚህ ነገሮችን እንዴት አድርጎ ኳስ በመሬት በሚል አይነት አረጋግቶ ራስን ወደዛ መንገድ በማስገባት ከማስቀጠል አንፃር የሰዎች ትኩረት ፈልጋለሁ ልፈልጌ ነው። አግኝተኛል አይደል ሐሳቤ? ከዛ ውጪ ግን በጣም በቃ ምን ልበልክ ዘንድሮ 2017 በጣም ለኔ ትልቅ ነገር ነው ለማለት ነውና ዝግጁ ነኝ ያ ነገር ልፈልጌ ነው። ግን ዋናው ነገር ምንድነው ያሉትን ተግዳሮቶች እንዴት አድርጌ ዲፌንድ አደርጋለሁ የሚለው ነው። ማሻአላህ አብሽር፣ እሱ ላይ ችግር የለውም። ዋናው ነገር አንተ ለእስልምና ዝግጁ ሁን እንጂ አላህ በቁርአን ላይ ምን እንደሚል ታውቃለህ? ያ አዩሃ الذين آمنوا አለ እናንተ ያመናችሁ ሰዎች ኢተቁላህ ሐቀ ቱቃቲሂ አላህን የሚገባውን ያክል ፍሩት፣ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አላህን የሚገባውን ያክል ፍሩት ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። ስለዚህ አሁን ምን መሰለ ቸጎዬ ማሻአላህ አልহামዱሊላህ ረቢል ዓለሚን ትልቅ ነገር ነው ይሄ ሐሳብ። እኔ ፈቃደኛ ከሆንክ አላህ ሙስሊም ሆናችሁ እንጂ አትሙቱ ስላለ ዛሬው ነው እስልምና ብትቀበልና ከዛ በኋላ ያሉ ተግዳሮቶችን እንዴት ማስኬድ እንዳለብን ቀላል ነው። አላህ ምን ይላል? ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ ከአቅሟ በላይ ነፍስን አያስገድድም። አላህ አቅምህ የቻለውን ያክል ነው። በእስልምና ላይ በተለይ ጀማሪ ስትሆን አቅምህ የቻለውን ያክል ነው የምትሄደው። በቃ እንዲህ ተወጥረ ምናምን የለም። ስለዚህ ይቻላል እንዴት ማድረግ እንዳለብን ሁሉንም በውስጥ የምናወራው ይሆናል። አሁን ፈቃደኛ ከሆንክ መያዙ ላንተ የተሻለ ነው ቸጎዬ። አይ ችግር የለውም ደስ ይለኛል። እኔ ኢብሮዬ ማሻአላህ ማሻአላህ። እኔ የምለውን ትላለህ? መልካም እሺ። ማሻአላህ አሽሀዱ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ ውጪ
በእውነት የሚገዙት አምላክ እንደሌለ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አላህ እንኳንም ከጀሃነም እሳት ነፃ አወጣችሁ ወንድሞቼ። ወላሂ በጣም ስሜታዊ ሆንኩኝና አልሐምዱሊላህ ረቢል ዓለሚን። እኔ ምን እንደምል አላውቅም ወላሂ። በተለይ ቸጎ እስቢነ ዋይል ማለት ነውና ብቻ እስቲ ሌላ ሰው አውሩ እስቲ አንዴ ሌላ ሰው አውሩ ኢንሻአላህ። ቀጥሉ ብሮ በጣም እንደንገዛ አድርጋችኋል። እናመሰግናለን። ከላህ ይብሮ እሺ ቀጥሉ ከጀማ ማሻአላህ። እሺ ብቻ አላህ ህስና። እኔ አሁን ለምን ቤት እንዳልኩ ታውቃላችሁ? እዚህ ጋር ሆነም ባይመጣ በላው እኔ የምጠቆረው እኔ ነኝ። እሺ ሱብሃንአላህ። እሺ ብሮ አላህ ያገዘ ዱአ አድርጉለት ያ ጀማ፣ ዱአ አድርጉለት። አላህ ያገዘው በጣም ብዙ ስራ እየሰራ ነው። ላይክ እኔ ይገርመኛል እዚህ በዚህ ሁለት ሰው ማለት ወደ እስልምና ማምጣት ማለት ሌላ ብቻ እኔ እንዴት እንደምገልጽላችሁ አላውቅም። አንድ ሰው ወደ እስልምና ማምጣቱ ማለት ረሱል ሰለላሁ እንዴት ነው የገለጹት? በቀይ ግመል ነው የገለጹትና ለአንድ ሰው ቀይ ግመል ገዝቶ እንደመስጠት ነው ብለዋል። ቀይ ግመል ማለት በጣም ውድ ነገር ነው፣ አረቦች ዘንድ በተለይ በጣም ውድ ነገር ነውና ሱብሃንአላህ አላህ ያጽናቸው። ሌሎችም እንግዲህ ወደዚህ አህመድ አንተንም በጣም አመሰግናለሁ። እሺ ብራዘር አንተንም በጣም ብዙ ጊዜ አይቻለሁ። በእውነት አንዳንድ የምታረጋቸው ነገሮች ምናምን ነገር እነሱ ጋር እንትን በቃ አላህ ነፃ ሆነ ጭንቅላቱን ፍሪ አድርጎ ለሚረዳ ሰው ወደ አንድ ሳይድ የግድ እኔ አንተ እንትን ስለሆንክ አንተ ዝም ብዬ መከተል የለብኝም። ገብቶሃል? የሆነ ነገር መረዳት መቻል አገናዛቢ ሰው መሆን አለብህ። ገብቶሃል? እና አህመድ አንተንም በጣም አመሰግናለሁ። ብዙ አይቻለሁ። ብቻ የእናንተ ተጽዕኖ በጣም ትልቅ ነው፣ በጣም ማለት ነው። ማሻአላህ። እሺ ቸጎ ስም ላውጣለህ ወይ ኢብሮዬ? ስም ላውጣለህ? መልካም እሺ። ማሻአላህ። ያው ቻሌንጁ የሙሐመድ ስለሆነ ሰለላሁ ዐለይሂ ወሰለም ያው ሙሐመድ ብትባል ደስ ይለኛል። ፈቃደኛ ከሆንክ ማለት ነው። ካልሆነ ቀይራለን፣ ችግር የለውም። መልካም። አይ ደስ እንዳለክ። ማሻአላህ። ሙሐመድ በጣም አሪፍ ስም ነው። አህመድም የሳቸው ስም ነው። ነብያችን ሰለላሁ ዐለይሂ ወሰለም ወኢነከ ለዐላ ኹሉቅን ዐዚም እንደተባለው አንተ በታላቅ ስነ ምግባር ላይ ነህ የተባሉት ብርቅዬ የሰው አይነታ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም የሳቸውን ስም መያዝ ማለት ቀላል ነገር አይደለምና ሙሐመድ መባል ትልቅ ክብር ነው። ወላሂ ነው የምላችሁ። ስለዚህ ማሻአላህ እንኳን ደስ አላችሁ ወንድሞቼ። ዛሬ የንጽህናው መንገድ ላይ አንድ አምላክን በብቸኝነት የማምለክ እውነተኛው መንገድ ላይ መገኘት ማለት ወላሂ ከጀሃነም እሳት ርቆ ጀነት መግባት ማለት ሱብሃንአላህ። ጋይስ ኦንሊ ሁለት ነገሮች ብቻ ናቸው ያሉት፣ ሁለት ነገር ብቻ። አንዱ ጀሃነም ሲሆን ሌላው ጀነት ነው። በቃ ከዚህ በኋላ አዕራፍ የሚባል ነገር የለም። መካከለኛው ላይ ልሁን የሚባል ነገር የለም። መካከል ላይ ሆኜ በጀነትና በጀሃነም መካከል ልቀመጥ የለም፣ ወላሂ የለም። ያለው አንድና አንድ ምንድነው? ብቸኛ ነገር ወይ ጀነት ነው የምገባው ወይ ጀሃነም ነው የምገባው። እና ቅድም በጣም ስሜታ ያረገኝ ነገር እስከዛሬ ድረስ በነበሩት ውይይቶችና በነበረው ነገር ላይ ወላሂ ነው የምላችሁ ሙስሊሞች መቼም እንዳትሰለቹ፣ ወላሂ ነው የምላችሁ መቼም እንዳትሰለቹ። አንሰልች። እኛ የምንናገራት እያንዳንዷ ነገር በእነሱ ልብ ላይ ትልቅ ቦታ አላት።
ምክንያቱም አላህ ምን አለ فذكر انما انت مذكر لست عليهم بمسيطر فذكر አስታውሳለ አንተ አስገዳጅ አይደለም ማስታወስ ብቻ ነው ያንተ ስራ ምክንያቱም አላህ የሚመራውን ልብ አዋቂ ነው አንተ ስታስታውስ ከዛ በኋላ ልቡ ላይ የሚፈጥረው ነገር የአላህ ስራ ነው فذكر بالقرآن من يخاف وعيد አለ በቁርአን አስተንቅቅ የዛን ቀን የአላህ Subhanahu Wa Ta'ala በቃ የመጨረሻውን ጉዳይ አስመልክቶ ለሚሰጋ ሰው ለሚጠነቀቅ ሰው በቁርአን ብቻ ነው የምታስታውሰው በነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው የምታስታውሰው ወላሂ እስልምና የነጻነት እምነት ነው እስልምና የአእምሮ እረፍት ነው አእምሮ አርፎ ነው የምተኛው መቼም ቢሆን መሰቃየት ምክንያቱም ሰው አምላክ ሆኗል አትልም አትጨናነቅ መጽሐፍ ተበርዟል ምናምን አትልም ምንም የሚያጨናነቀ ነገር የለም ምንድነው በቃ ትልቅ ነገር አለ እሱ አንድ አምላክን በብቸኝነት ማምለክ ሱብሃንአላህ በብቸኝነት አጋር የለው ልጅ የለው ምን የለው ምንም የሌለው አምላክ አላህ Subhanahu Wa Ta'ala ስለዚህ ይሄንን አምላክ ማምለክ በራሱ ትልቅ ረፍት ነው እንኳን ወደዚህ እስልምና መራችሁ ወላሂ አላህ ይጠብቃችሁ ከዚህ በኋላ ሁላችንንም አላህ ይጠብቀን እና ሌሎች ክርስቲያኖችም ካላችሁ ወላሂ ብዬ ነው የምነግራችሁ አላህ Subhanahu Wa Ta'ala ባሪያዎቹን ولا يرضى لعباده الكفر ብሏል ለባሪያዎቹ ክህደትን አይወድላቸውም ብሏል ክህደትን አይወድላቸውም فإن تشكروا يرضه لكم አለ ብታመሰግኑ ይወድላችኋል አለ ማመስገን ደግሞ እሱን ከማመን ጋር ሲሆን ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ ሆነው መቀበላቸው ማመን ግድ ነው ምክንያቱም ቅሪቱ ራሱ እንዳለ ግልጽ በሆነ ሁኔታ ያስተማር ነው እንደምታዩት ነብያችን ሰለላሁ ዐለይሂ ወሰለም አስመልክቶ ኢሳ አለይሂ ሰላም በትንቢት ላይ ሲናገር ምንድነው ያለው ያኔ ማለት ነው ومبشرا برسول ياتي من بعد اسمه احمد ከኔ በኋላ የሚመጣው ስሙ አህመድ የተባለ ይመጣል ብሎ የተናገረው አለ ይሄንን ማሟላት አለባችሁ በአንድ አምላክ እናምናለን የምትሉ ካላችሁ ማለት ነው ተግባባ በቁርአን ማመን አለባችሁ ሙዕጂዛ በሆነው ቁርአን ይሄንን ቁርአን አላህ ሲናገር لا ريب فيه በሱ ላይ ምንም አይነት ጥርጥር የለውም هدى للمتقين لا ريب فيه هدى للمتقين ለነዛ ለፈራያን አላህን ለሚጠነቀቁ ሰዎች ምራቻ የሆነ ቁርአን ነው አለ والله ምንኛ ይማርካል ሲቀራ ራሱ ሲሰማ ራሱ ምንኛ ይማርካል ቁርአን ተአምር እኮ እና በጣም ብዙ ነገር ነው ያለው መንገር ያለብን ያው ኤኒዌይስ ክርስቲያኖች ነቃበል والله መጠየቅ ጀምሩ አምሯችሁ ማሰራት ጀምሩ ቀደም ቦስ ወይ ደግሞ አዲሱ ስሙ መሐመድ እንዳላችሁ ማሰራት ጀምሩ አምሯችሁ እስከ መቼ ነው ፍጡር የምታመልኩት እስከ መቼ ነው በውዝግቡ የምትቆዩት እስከ መቼ ነው ሰዎችን ፈርታችሁ የምትኖሩት መቼ ነው ሰዎችን መፍራት አቁማችሁ ልባችሁ የሚላችሁን ትክክለኛ የሆነውን ውስጣችሁ ያለውን ትክክለኛውን እምነት መቼ ነው የምትቀበሉት እስከ መቼ ነው መልስ ሳታገኙ የምትኖሩት እስከ መቼ ነው መጽሐፉ ይጋጫል እንዴት ነው ይሄ ነገር እያላችሁ አምሯችሁ የሚያሰላስለው እስከ መቼ ነው አብ ወልድ መንፈስ ቅዱስ የሚለውን ነገር በባይብል ላይ ሳታገኙ ሶስቱ አንድ ናቸው የሚለውን ነገር ሳታገኙ እስከ መቼ ድረስ ነው የምትቆዩት ሞት እስከሚመጣ ሞት ከመጣኮ ጨረሳችሁ በቃ ኮንትራታችሁ አለቀኩ በቃ አለቀኩ ኮንትራታችሁ ተዘጋ ማለት ነው ምድር ላይ ያላችሁ ነገር ሙሉ በሙሉ ተዘጋ ያ ሐስረታ ከማለታችሁ በፊት ወይኔ ዋቁጭቴ ከማለታችሁ በፊት ምን አለ እንትናን ጓደኛ አድርጌ ባልያስኩ ኖሮ በመትሉበት ምን አለ ይሄንን መንገድ ባልተከተልኩኝ መልእክተኛውን ተከትዬ በነበረ በመትሉበት ቀን ይሄንን ከማለታችሁ በፊት ዛሬ ልባችሁ የሚላችሁን የአንድ አምላክን ጎዳና መከተል ይሻላችኋል والله ነው የምላችሁ አላህ ቢያንስ አንድ ቻንስ አለ ትልቁ ቻንስ ምንድነው የፈለጋችሁትን ነገር እንኳን ቢሰራ እንኳን ምን አለ ወላ ተሙቱና ኢላ ወአንቱም ሙስሊሞች ሆናችሁ እንጂ አትሙቱ ሙስሊም ማለት ጠላት አይደለም والله ነው የምላችሁ ሌላ ነገር አርጋችሁ አታስቡ ጭራቅ አርጋችሁ አታስቡት እስልምና ማለት አንድ አምላክን በብቸኝነት ማምለክ ማለት ነው አልኢስቲስላሙ ሊላህ ለአላህ እጅ መስጠት በቃ እጅ ሰጥቻለሁ ብሎ ለአላህ እጅ መስጠት ብቻ ነው የሚጠበቅባችሁ ማን ነው
አላህ ማለት የሰማያትና የምድር ሁሉ ፈጣሪ ነው። በመካከላቸው ያለው ፈጣሪ፣ በአንድነቱ ላይ ሁለትነት የሌለበት ጌታ፣ በሁለትነቱ ላይ በአንድነቱ ላይ ሶስትነት የሌለበት ጌታ፣ በኃያልነቱ ላይ ድክመት የሌለበት ጌታ፣ በጌትነቱ ላይ ባርነት የሌለበት ጌታ፣ በአድራጊነቱ ላይ ተደራጊነት የሌለበት ጌታ፣ በሰጪነቱ ላይ ነሺ የሌለበት ጌታ። ሱብሃንአላህ ተመልከቱ። በህያውነቱ ላይ ሞት የሌለበት ጌታ ነው እንዴ። በንቁነቱ ላይ እንቅልፍ የሌለበት ጌታ ነው። ይሄንን አምላክ ከማምለክ ነው ኑ ስላሴን አምልኩ እያላችሁ የምትጠሩ የትኛው ይበልጣል? እስቲ ለአእምሯችሁ ረፍት ራሱ የትኛው ነው እስቲ የሚበልጥላችሁ? እና ወላሂ ነው የምላችሁ ጊዜ ይረፍዳል፣ ቀን ይመሻል፣ ይነጋል፣ ከዛም እያለ እድሜያችሁም እንደዛ እየጨመረ ነው የሚሄደው። እስከ መቼ አእምሯችሁ ላይ ያለ ልጆች በተለይ ወላሂ ልታስቡበት ይገባቸዋል። መቼም ነው በቃ ከዚህ ካለፈ አለፈ ነው በቃ። አላህ ምን ይላል በቁርአን ላይ ለተመላሾች ማለት ነው يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. تملكتوا يا عبادي الذين أسرفوا على أنفسهم إن أنت باريوتش يالا بنفسوتشاتشو لاي دنبرن يالفاتشو باريوتش يالي نقرن دنبرن لا تقنطوا من رحمة الله كالله هزنت تسفان أتقرطوا على بك أني نيال نقر سارتشي اندو يكر يلين يوني وي أني يو سلاسين أملاك يوني بك أتقبلوا سلمنا نونا تقبلوا فلا توتالاچو لا تقنطوا من رحمة الله إنه يغفر الذنوب جميعا السو وانجلن ولو مهرينوال كلنا من وانجل يمرال الله مكنياتو إنه هو الغفور الرحيم السو اجيك بتام روحنا اجيك بتام አዛኛውና ጌታ ነው الله سبحانه وتعالى እዛ ነው ነቢያት የተላኩት ለምንድን ነው قولوا لا إله إلا الله تفلحوا በሉ ከአላህ ውጪ በእውነት የሚገዙት ሌላ አምላክ የለም በሉና መስክሩ ትድናላችሁ የሚል አስተምሮ ነበር ያስተማሩት። የትኛውም ነብይ ከአንድ አምላክ ውጪ አልሰበከም። ከጊዜ በኋላ የመጣ የሰዎች አስተምሮ እንጂ ማለት ነው። ጓባ ስለዚህ ነቢያት ያስተማሩት የትክክለኛው የነቢያት ጎዳና አላህ ምን አለ? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን። ማ ካነ ኢብራሂሙ የሁዲያን ኢብራሂም አይሁዳዊ እኮ አልነበረም። ምክንያቱም ኢብራሂም ዘሩ እንኳን የሚባለው ከአይሁድ በኋላ ከኢብራሂም ከይስሐቅ ከያዕቆብ በኋላ ነው ይሄ ዘር ራሱ የመጣው ይሁዲ የሚባለው ራሱ። ምክንያቱም ኢብራሂም ምንድን ነበር? እንግዲያውስ አንድ አምላክን ብቻ የሚያመልክ ነበር። እሺ ወላ ነስራንያን አለ ክርስቲያንም አልነበረም። ክርስቲያንም አልነበረም። ምክንያቱም ክርስትና የሚባለው እምነት ኢብራሂም አያውቀውም። የክርስቶስ ተከታዮች ናቸው ብሎ ሰዎች ለሰዎች ስም ያወጡት ስም እንጂ በራሱ ዒሳ አለይሂ ሰላም ራሱ ሙስሊም ነበር፣ አልሰበከም እንዲህ ብሎ። እዛ ነው ቀጠለና ወላኪን ካነ ሐኒፈን ሙስሊማ ግን ምን ነበር? ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ። ሙስሊም ሆኖ ደግሞ ከአጋሪ ነው እንዳትሉ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበርም አለ አላህ። ተመልከቱ ነቢያት ምን አይነት አስተምሮ ሲያስተምሩ እንደነበር ማለት ነው። ስለዚህ ይሄንን የነቢያት ጎዳና እውነተኛውን አምላክ ወደ ማምለክ በውስጡ ምንም አይነት ችግር የሌለበትን መጽሐፍ መከተል ትልቅ ረፍት ነው። አላህ ምን አለ? አፈላ የተደበሩን القرآن ቁርአንን አያስተነትኑምን? ወለው ካነ ሚን عند غير الله ከአላህ ውጪ ቢሆን ኖሮ ይሄ ቁርአን የመጣው ለወጀዱ فيه اختلافا كثيرا በውስጡ ብዙ መለያየትን ባገኙበት ነበር አለ። ሱብሃንአላህ እውነት ነው ወላሂ። ግን ከማን ነው? ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከሆነው ከአላህ ነው የወረደው ማለት ነው። እዛ ነው ምንም አይነት ችግር የሌለበት ማለት ነው። ምንም አይነት ችግር የሌለበት ከጥበቦች ሁሉ ትልቅ ጥበብ ነው ውስጡ ያለው። አላህ ሲናገር እስቲ ተመልከቱ ይሄንን ለምሳሌ ወለቀድ የሰርና القرآن للذكر فهل من مدكر እንደዚህ ብሎ ቻሌንጅ ያቀርባል እንዴ? እስቲ አንድ መጽሐፍ እስቲ በርግጥ ቁርአንን በአእምሮ ለመሸምደድ እኔ ገራ አርጌዋለሁ እስቲ የሚሞክራለን ይላል አላህ።
ዓለማችን ላይ እኮ ብቸኛው መጽሐፍ ሙሉ በሙሉ ቢቃጠል ብቸኛው መጽሐፍ ተመልሶ የሚጻፍ መጽሐፍ ቢኖር ምንድነው? ቁርአን ብቻ። ለምን? ኢን ሚሊየንስ ማለት ነው። ከ20 ሚሊዮን እስከ 30 ሚሊዮን የሚሆኑ ሰዎች በአእምሯቸው አፍዘውታል። ከ4 ዓመት ህፃን ጀምሮ እስከ ሽማግሌ ድረስ ማለት ነው። ይሄ ተአምር ነው። ወላሂ ነው የምላችሁ። አሁን እዚህ ጋር ብጠቅስ እስቲ ሐፊዝ አልቁርአን ስንት አለ ብዬ ብጠቅስ ወላሂ ከ900 ምናምን በእርግጠኝነት 100 ምናምን ላገኝ ይችላል። በእርግጠኝነት ሊኖር ይችላል። ሐፊዝ የሆኑ ማለት ነው ቁርአንን ሙሉ በሙሉ የሸመደዱ ማለት ይሄ ከአላህ ነው። አያችሁ ጥበብ እኮ ነው ወላሂ። ይሄንን ጥበብ መከተል ይበልጣል ወይስ ያው ተመልከቱ። አሁን አንድ አሳይቶኛል አንድ ሰው ይሄን ጥበብ መከተል ይበልጣል ወላ የትኛው ወይስ በቃ ስላሴ እያሉ ተወዘጋግበው መደመር ይበልጣል? እስቲ እንትና እንዲ ቦታ እንዲ ተብሏል፣ እንትና እንዲ ተብሏል፣ እንዲ ቦታ እንዲ እንደገና መጽሐፉን ስታዩት እንትና እንዲ እድሜው እንዲ ነበረ፣ እዚህ ላይ ሳይናቲከስ ኮዴክስ ቫቲካነስ ምናምን ኦሪጂናል ማኑስክሪፕቱ የለም። እንደገና ደግሞ ካሉም ያሉት እነማን ናቸው? እና ፓፒረስ 51 ማነው 52 ከፓፒረስ 1 እስከ ፓፒረስ 185 ያሉት እነሱም በተስታሽ ፍራግመንቶች ናቸው። ከማን ጋይስ እንዴት ነው የምታስቡት? የትኛውን መንገድ ነው ጎዳና የምመርጡት? እና በጣም ከባድ ነው። እና ወደ እስልምና አንጠራችኋለን ሁላችሁንም ማለት ነው። እንኳን ደስ ያላችሁ ወንድሞቼ። ሁለት ሙሐመዶችን ዛሬ አላህ ሰጥቶናል። አልহামዱሊላህ ረቢል ዓለሚን። ለዓለማቱ ጌታ ለአላህ ምስጋና ይገባው። አልহামዱሊላህ ወንድሞቼ ያስኩባችሁ አህመድ ኢማም አሊ ማለት የምትፈልጉት ካላችሁ አባ ጫላም አይ ቲንክ ኮምፓራቲቭ ላይ የሚሰራ ይመስለኛል ባላገብ እንትን ባለለም እናንተም ካላችሁ መቀጠል ትችላላችሁ። በተለይ እስልምና ላይ አንዳንድ ነገር ብትሉ ኢንሻአላህ ካላችሁ ማለት ነው። እና ቸጎ መሐመድ ያው ሁለታችሁ መሐመድ ስለሆናችሁ በውስጥ አናግረኝ ኢንሻአላህ ትምህርት አስገባለሁ። እሺ ከዛ ያለው ነገር እኔ ኢብሬ ከይቅርታ ጋር ምናልባት መናገር ከተቻለ ላስፈቅድህና ተናገር። ቴክ ዩር ታይም። መልካም። ምን አለ መሰለህ አእምሮ ራሱ በትክክል መስራት የሚችለው የፈጠረውን አምላክ በትክክል ሲያውቅ ብቻ ነው። ምናልባት ኔቸራችንን ከገባን ማለት ነው። እኔ አሁን ለብዙ ጊዜ በቃ አንዱን ኤክስ አንዱን ራይት የማድረግ የመምህራን ገጸ ባህሪ በመተወን ህይወትን በግድ ከመላመድ አንፃር የነበረው ትግል ዛሬ ዘርማንዘሩ ሲነቀል ወይም ሲጠፋ በጣም ደስ ነው ያለኝ። ምክንያቱም አእምሮ የፈጠረውን ፈጣሪ ካወቀ እንዴት እንደፈጠረን እኛ አናውቅም አይደለ? ግን ፈጥሮናል፣ አክሴፕት እናደርጋለን። ይሄን ምንም ጥርጥር የለውም። ነገር ግን የተፈጠርንበት አውድ ሊገለጥልን የሚችለው እሱን በቀጥታ መረዳት ስንችል አፈጣጠራችንን እርስ በራስ በመተባበር ስንገልጠው በዛን ሰዓት የሚገርም ዕውቀት የሚገርም ጥበብ አንድ ጊዜ አስታውሳለሁ 11 እና 12 ስማር ሂስትሪ ላይ የእስልምና ስም ያላቸው ስሞች አሉና ሂስትሪ ላይ ምናልባት የተማራችሁ ካላችሁ ማለት ነው 2007 ነው የጨረስኩት እኔ እና ዕውቀታቸው ምናምን ሲባል እንዴ ቆይ ክርስቲያን የሆኑት ሂሳቡ ሜዲሲን ላይ ምናምን ላይ ምንም ይጠቀስ የለም ግን እነዚህ ሰዎች ከፈጣሪ ካልሆኑ እንዴት ተገለጠላቸው የሚል ጥያቄ ጠይቃለሁ። ገብቷል አይደል? እንግዲህ የዛሬ ስንት ዓመት ማለት ነው ጥያቄዎችን ጠይቅ ነበር በራሴ እና ምን ልላችሁ ፈልጌ ነው በአጠቃላይ አእምሮ ፈጣሪውን ካገኘ ፈጣሪ ለሰው የሰጠውን ነገር ይገለጥለታል፣ ይገባዋል።
ትኩረታችሁ የሚሆነው መጀመሪያ መጠያየቅ እንችላለን። ማሻአላህ አላህ ይጠብቃችሁ። አሁን በውስጥ ደግሞ አናግሩኝ እሺ። ሁለታችሁም ዝም ብላችሁ ሃይ ሃይ በሉኝ እንዳረሳው ማለት ነው። አረሳውም ሲጀመር። እሺ ቦስ ምን አልክ? እሺ ብሮዬ በቃ አመሰግናለሁ ልልህ ነው። በቃ አላህ ይጠብቃችሁ እናንተንም እኛንም አላህ ይጠብቃል። አሚን አሚን አሚን። በቃ አመሰግናለሁ። በውስጥ ኃይል አለው። እንትን ማለት ሰላም ወአለይኩም ሰላም ወራህመቱላህ ቢንት ሙስሊም ቸጉ አናግረኝ ማለት ነው። እልክልሃለሁ አሁን እንትን ማስገባሃለሁ ግሩፕ ማሻአላህ። ሞዴሬተሮች ደግሞ አስገቡኝ እሺ። ኡስታዙ ሄድ እኮ ማታ ነግሯችኋል አይደለ? ሻዳ ሲኖር ሁሌ ማስገባት ተብላችኋልና እኔም ቲክቶክ የከፈትኩት ለዚህ አማናዬን ለመወጣት ነውና አስገቡኝ። ሻዳ ሲኖር ብቻ እኔ ፎሎ አታድርጉኝ። ሻዳ ያለበት ብቻ ቦታ ሸር አድርጉልኝ። ይሄን ነው ለማለት የፈለኩትና የምታስወጡ ሰዎች እንትብሁ። አይ ችግር የለውም ኢንሻአላህ። ከዚህ በኋላ አስገቧት እሺ። ስትመጣ ሻዳ ሲኖር አስገቧት። ዛህራ ከሌለች ሁለቱም ቢኖርም ችግር የለውም። እሺ ኢብሮዬ ያሉትን አንዳንድ ስርዓቶች በማን ነው በቴሌግራም ወይም ደግሞ በኢሞ በስነ ስርዓቱ ማሳየት የሚችሉ ሰዎችን አሳይን አድርገ በጣም ጥሩ እሺ። በዛ እንድንገናኝ ነው። በጣም ነው የምናመሰግነው። እሺ ሁሉ በቴሌግራም እናወራለን። በውስጥ ልክልሃለሁ ቁጥሬን፣ አለበለዚያም ያንተን ትሰጠኛለች። ችግር የለም። መልካም እሺ። እኔ ነው ሃይ ማለት እንዳረሰ ጀዛከላህ። ሁላችሁም አፉ በሉኝ ያው ስለተናገርኳችሁ። ችግር የለውም። እሺ አይ ኸይር። እሺ አሁን ወደ ምን እንሄዳለን መሰላችሁ? ክርስቲያኖችን አስገቧቸው። ቅድም ገብቶ የነበረው እንዲያውቁን አስገቡት። والذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون والله ካዲያን ቢጠሉ ራሱ ማለት ነው አፈረጋው የገባ ሰው አለ ግን እኔ ነጭ ነው የሚታየኝ። ሳላህ ግን ከላይ ሲገባ ይቻላል። ሰላም አለይኩም ሳላህ አላየሁትም። አያችሁ ሳላህ ነው ያስገባው ማለት ነው። ሰላህዲን እሺ አይደለም ሺደንና አንጾኪያ እሺ ሺደን ነው የሚለው። እንዴት ዋላችሁ? ሰላም ነው? አየና ክርስቲያን ነው ሙስሊም? ክርስቲያን ነኝ። ደህና ናቸው? መጀመሪያ ቤት ስትቀበል እንደዛ ነው እንዴ? ቀጥታ ወደ ሃይማኖት ነው የምጠይቀኝ? ሰላምታ አትቀበል? እሺ ደህና ነኝ አልሐምዱሊላህ። ሰላም ነው? እንዴት ነው? አለው እግዚአብሔር ይመስገን ሰላም ነኝ አልሐምዱሊላህ። አለን እሺ እስቲ አንዳንድ ነገር ልጠይቅህ ይቻላል? ስንት አምላክ ነው የምታመልከው ሼዳንዬ? አንድ አምላክ። አንዱ አምላክ ሞቷል? አንድ አምላክ አይሞትም። መስቀሉ ላይ ሞተው ማን ነው? የአምላኩ ቃል በስጋ ሲገለጽ እንጂ አምላክ አይደለም የሞተው። አምላክ በባህሪው አይሞትም እኮ። አምላክ አልሞተም። ያው የሞተው ሰው ነው ማለት ነው። ሰው ብቻ ደግሞ አልነበረም። ኦኬ ስለዚህ ሰው አምላክም ሞቷል ማለት ነው። አይ አምላክ በባህሪው አይሞትም። እሺ የሞተው ሰው ነው አምላክ ነው? እሺ ሰውም አምላክም ተብሎ በኦርቶዶክስ ተዋህዶ አይለይም። የሞተው እሺ የሞተው ምንድነው? እሺ ንገረኝ።
ያስነሳው እግዚአብሔር አብ ነው አባቱ። የተነሳውስ ምንድነው? ወደ መበስበስ እንዳይመለስ የተነሳው ስጋው የኢየሱስ ክርስቶስ። በጣም ጥሩ። ያ ስጋ ፍጡር ነው ፈጣሪ ነው? ስጋው እሱ ከመንሳቱ በፊት ስጋ ፍጡር ነው። ከመንሳቱ በፊት እሱ ከነሳ በኋላ ፍጡርነቱ ቀረ። ፍጡርነቱ ቀረ ከነሳ በኋላ ፍጡር አይደለም። ከዛ በኋላ ስጋው የሚበላው ምግብ ፍጡር አይደለም። የሚበላው ምግብ መብላት ስለሚችል ነው የሚበላው። ፍጡር ስለሆነ አይበላም። ኦኬ ቆይ ልምጣለህ። ኢየሱስ እየበላና እየጠጣ መጣ ይላል አይደል መጽሐፉ? አዎ ይበላል ይጠጣል፣ ሰርግም ይጠራም ነበር። ትክክል እኮ ነህ። እሺ ሉቃስ 2:52 ላይ በጥበብና በቁመት በሞገስም በእግዚአብሔርና በሰዎች ፊት ያድግ ነበር አለ። ሲያድግ የነበረው እየበላ ነው? አዎ እያደገ ነበር። እንደማንኛውም ዕብራዊ ልጅ እንደማንኛውም አይሁዳዊ ልጅ እያደገ ነው ያደገው። ሰውነቱ ሲያድግ በምንድን ነበር የሚገነባው? እኛ ምግብ እንደምንበላው ምግብ ይበላል። በጣም ጥሩ። ያ ምግብ ፍጡር ነው ፈጣሪ ነው? ምግቡ ፍጡር ነው። ምግብ ፈጣሪ አይደለም። ስለዚህ በፍጡር የተገነባ ሰውነት ፍጡር ነው ማለት ነው? ሊባል አይችልም። እሺ ፈጣሪ ነው? አዎ ፈጣሪ ነው። ኢየሱስ ክርስቶስ ፈጣሪ ነው። የሞተውስ ፈጣሪ ነው? አይ ፈጣሪነት ለአምላክ ነው ባህሪው የሚቀጠለው እኮ። የሞተው ምንድን ነው? የሞተው የኢየሱስ ክርስቶስ የተባለው የእግዚአብሔር አብ ቃል ስጋ ሲነሳ ነው። ፈጣሪ ነው። እሱ ፍጡር ነው ፈጣሪ ነው? የሞተው ማን? ኢየሱስ ክርስቶስ። የሞተው ስጋ ፍጡር ነው ፈጣሪ ነው? ፍጡርም ፈጣሪ ነው የሚባለው ፍጡር ሊባል አይችልም። ስለዚህ እሺ ፍጡር ካልሆነ ፈጣሪም ካልሆነ ምንድን ነው? ኢየሱስ ክርስቶስ ይባላል። አሁን ለምሳሌ ኢየሱስ አገባኝ። ቆይ አይደለም እንደዛ አይደለም እንዴ? እሺ ደንዬ ስም እኮ ነው የጠቀስከኝ። እኔ ምንድን ነው ያልኩህ እኮ ፍጡር ወይ ፈጣሪ ማን ነው አላልኩም። ወይ ፍጡር ወይ ፈጣሪ ካልሆነ ታዲያ ምንድን ነው? ወይ ፍጡር ወይ ፈጣሪ ካልሆነ ምንድን ነው የሚለው በቃል ነበረ። ቃሉ በስጋ ሲገለጽ ነው ምንነቱ እኮ። ቃሉ ፍጡር ነው ፈጣሪ ነው? ቃሉ ፍጡር አይደለም ፈጣሪ ነው። የፈጣሪ ቃል ስለሆነ የሞተው ቃል ነው ስጋ ነው? ኧረ ቃል አይሞትም። የሞተው በስጋው ስጋ ነው። እሺ ስጋው የሞተው ስጋ ስለዚህ ፈጣሪ አይደለም ማለት ነው? አይደለም። ስለዚህ ፍጡር ነው። የሞተ ስጋ ፈጣሪ አይደለም። ስጋ እኮ ፈጣሪ አይደለም። የሞተው ስጋ ፈጣሪ አይደለም። ግን ስጋው ፈጣሪ ካልሆነ ፍጡር ነው ማለት ነው? አይ ኢየሱስ ክርስቶስ ስጋዬ ብሎ ሲለው ከዛ በኋላ ኖ ሞር በቃ ከዛ በኋላ ተለይቶ በስጋ ሊጠራ አይችልም። በአምላክነትም ብቻ ሊጠራ አይችልም። ከዛ በኋላ እኮ ፍጡር ወፈጣሪ ይባላል አይደለ? በግዕዙ ፍጡር ወፈጣሪ ይባላል። ማን? ኢየሱስ ፍጡር ወፈጣሪ ይባላል? አይባልም። ኦኬ ፍጡር ወፈጣሪ አይባልም? አይባልም። ኢየሱስ ክርስቶስ ከተዋህደ በኋላ ፍጡር ወፈጣሪ ብሎ ፍጡርነቱ ቀርቶ ነበር? ቆይሽ ባጭሩ ፍጡርነቱ ቀርቶ ነበር? ፍጡርነቱና ፈጣሪነቱ አልተደበላለቁም። ኢየሱስ ክርስቶስ ቀርቶ ነበር ወይ ነው? ሼዳን ፍጡርነቱ ቀረ? ፍጡርነቱ ቀረ? ኢየሱስ ከነሳው በኋላ ስጋውን ከነሳው በኋላ ፍጡርነቱ ቀረ? ለምን ይበላል ታዲያ? ለምን ይበላል? ስለበላ ፍጡር ነው ሊያስብለው አይችልም። ይበላል። በቃ ይበላል። ባህሪው ነው። የፍጡር ባህሪ ነው እሱ። አይ እንደዛ አይደለም። ለምን ሞተሽ? ለምን እኛን ሊያድነን? አይ ምክንያቱን አይደለም የጠየቅኩት፣ ስለ ባህሪ ነው እያወራ ያለሁት። ለምን ሞተ ስለ አምላክ በባህሪው አይሞትም አይደለ? ፍጡር ደግሞ በባህሪ ይሞታል። ስለዚህ የሞተው ፍጡር ስለሆነ ነው ወይስ ፈጣሪ ስለሆነ ነው የሞተው? አይደለም። ፍጡርም ፈጣሪም ስለሆነም አይደለም ወደ ሞት ያደረሰው እሱ። በፍጡርና በፈጣሪ መሀል ያለ ምን አለ ንገረኝ። ፈጣሪ ፍጡር ነው ዓለማችን ላይ ያለው ወይ ፈጣሪ ነው? ከሁለቱ ውጭ አለ?
ከሁለቱም ውጪ የለም። ግን ኢየሱስ ክርስቶስ ከሁለቱ አንዱ ምረጥ። የኢየሱስ ስጋ ፍጡር ወፈጣሪ የትኛው ፍጡር ወይስ ፈጣሪ? ምረጥ ከሁለቱ አንዱ። ይኸውልህ ስጋው ከመዋሃዱ በፊት ከሰው ልጆች አይደል የወሰደው? ስጋው ፍጡር ነው። ስጋው ግን ከተዋሃደው በኋላ አላሁ አክበር መለኮት የተዋሃደው ስጋ ስለሆነ ስለዚህ ፍጡር ነው ስጋው ማለት ስጋ ነው። ኢብራሂም እየሰማኸኝ አይደለም? እሺ ከተዋህዶ በኋላ ፍጡር አይባልም ነው በቃ አንተ። አዎ ለምሳሌ እኮ ምሳሌውን ማስረዳት እችላለሁ። ይገባኛል፣ ችግር የለውም። ብዙ ጊዜ ስለቆየሁበት ይገባኛል። እሺ ኢየሱስ አምላኬ የሚለው ምን ለማለት ፈልገው ነው? አዎ የባህሪ አባቱን አምላኬ ብሎ ይጠራል። ምክንያቱም ማን ነው ይጠራል? ጠሪው ማን ነው? ኢየሱስ ክርስቶስ። አምላኬ ብሎ የሚጠራው ቃል ነው ስጋ ነው? አምላኬ ብሎ የሚጠራው በስጋ የተገለጸ አይደለም እኮ። ስጋው ነው አምላክ ነው እዛ ጋር ቃል ነው ወይስ ስጋ ነው እየጠራ ያለው አምላኬ እያለ? አምላኬ ብሎ የሚጠራው እግዚአብሔርን አብን ነው፣ በስጋ የተገለጸ አምላኩን አይደለም እኮ። ማን ነው የሚጠራው? ማን ነው? ስጋ ነው ቃል ነው የሚጠራው? በኢየሱስ ክርስቶስ ውስጥ ነው እያልከኝ ያለው? ኢየሱስ ነው ጠሪው ስጋም። ስለዚህ እግዚአብሔርን አምላኬ እያለ ይጠራል? እግዚአብሔርን ነው አምላኬ እያለ የሚጠራው ወይስ ስጋ ነው አምላኬ እያለ የሚጠራው? እግዚአብሔር ነው አምላኬ ብሎ የሚጠራው። እግዚአብሔር አምላክ አለው? አዎ አለው። ራሱ የትኛው ነው ዋናው አምላክ? ዋናው አምላክ የሚባል የለም ራሱ። እሺ የትኛው ነው? ሼደን በጣም ከባድ ነው እንደዚህ አይነት እምነት። እሺ ይቅርታ። አይ ኧረ ችግር የለም። አምላኬ እያለ የሚጠራው ማንን ነው? ኢየሱስ የባህሪ አባቱ። ባህሪ ማለት ህልውናቸው ነው። የባህሪ አባቱ እግዚአብሔር አብን። እሺ እግዚአብሔር አብ። ጥሩ። እግዚአብሔር አብ ለኢየሱስ አምላኩ ነው? አዎ ኢየሱስ ክርስቶስ በምድር ሲመላለስ ራሱን በገዛ ፈቃዱ እንደ ሰው ገድቦ ስለነበረ አምላኬ ብሎ ይጠራል። ከሄደ በኋላስ አሁንማ በአባቱ ቀኝ ነው ቁጭ ያለው። ስለዚህ እኩል ይፈርዳል። አሁን አምላኬ አይልም ከሄደ በኋላ። ከሄደ በኋላ አይደለም። አሁን የመሬቱ ምህረት ስላላለቀ አይልም። የመሬቱ ምህረት ስላላለቀ አሁን አምላኬ አይልም። ተው አይልም። እሺ ላሳየህ፣ መረጃ ልስጥህ ትችላለህ። ዮሐንስ ራእይ ላይ አምላኬ እያለ ይጠራል ኢየሱስ። ላሳየህ በቃ። እሺ ላሳየህ መረጃ። እሺ በጣም ጥሩ። ጥሩ ኮንቨርሴሽን ነው። ማሻአላህ ጥሩ ኮንቨርሴሽን ነው። ግን በጣም ከባድ ነው እንደዚህ አምላክ አለው ማለት በጣም በእውነቱ። እኔ ገና እንቀጥላለን፣ ብዙ ነገር አለ። እሺ ኦኬ ምዕራፍ 3 ምን አለ መሰለህ? ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን እያለ ይናገራል ኢየሱስ ማለት ነው። ይላል እኮ አልኩ። ታዲያ ካለ እኮ በቃ አምላክ አለው ማለት ነው ባጭሩ። አሁንም አምላክ አለው። አምላኩ ማን ነው? እንደዛ አይደለም። ኢየሱስ ክርስቶስ እስካሁን ከሰራቸው ስራዎች የመስቀል ድህነት ሳይጨምር ሌላ ግን የቀረው ብዙ ለፍርድ የሚመጣበት አለ። ስለዚህ እኛ ጋር ጊዜ ሁሉ ላስገዛለት ይገዛል። ሼደን ሁሉ ላስገዛለት ይገዛል። ይገዛል። አንተ የሚገዛው ነው የምታመልከው ወይስ ገዢውን ነው የምታመልከው? በፈቃዱ እኮ ነው ገዢው እያስገዛው ያለው። ተገዢም እየተገዛለት ያለው በፈቃድ ነው። አሁን የእርከን ጉዳይ ሳይሆን የፈቃድ ጉዳይ ነው። ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ሁሉ ላስገዛለት ደግሞ ይገዛል አለ። ግን የፈጠረበት አለ። እሺ ጥሩ። አሁን በቃ ጥያቄ ሰፋ እናድርገውና ምን እናደርጋለን መሰለህ? አንድ አምላክ ብቻ ነው ያለው? አንዱ አምላክ ተወልዷል? አምላክ በአምላክነቱ አይወለድም። ባህሪው አይደለም። ይሄ በባህሪ ደረጃ ስትገልጠው የአምላክ መወለድን አይወለድም። እሺ መቼ ኢየሱስ ስንት ውልደት አለው? 2 ልደት አለው። አንደኛው መቼ ነው የተወለደው? ይሄ ዓለም ከመፈጠሩ በፊት የባህሪ ልደት ነው። እሱ የስጋ መወለድ መረጃ አለ?
እሺ ዳዊት በመዝሙሩ ወለድኩ ከእንከርስ እምቅድመ ኮከብ ጽባህ ይለዋል። ማለት ከአጥቢያ ኮከብ በፊት ወለድኩ ይላል። ከአጥቢያ ኮከብ በፊት። እሺ ጥሩ። ስለዚህ ከአጥቢያ ኮከብ በፊት በምንድን ነው የወለደው? ከምንድን ነው የወለደው? ከሆድ ነው የወለደው? ከአጥቢያ ኮከብ በፊት ከሆድ ነው አይደል የወለደው? ከምን ወለደው? ከማን ሆድ ነው የወለደው? ከማን ሆድ ነው የወለደው? ኖ ከሆድ አይደለም የወለደው፣ የባህሪ ልደት ነው እሱ። ቆይ መጽሐፉ የሚለውን ቆርጠን የነገርከኝ አንድ ጊዜ። አሁን እያልከኝ ያለው ማለት ነው ምን አለ መሰለህ? ቆይ ጥቅሱን ላምጣልህ አንድ ጊዜ። እሺ ኦኬ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ጀዛከላህ ስሚ ከአንተ ጋር ቀድሞ በኃይል ቀን አለ። በምን በኃይል ቀን፣ ከዛስ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከምን ወለድኩ አለ ሼደንዬ? ከምን ወለድኩ? ከሆድ ወለድኩ ይላል፣ ወይ ደግሞ ከከርስ ይላል። እንግሊዝኛው ደግሞ ውምብ ብለው አስቀምጦታል። ከየትኛው ሆድ ነው እግዚአብሔር የወለደው ኢየሱስ? እኮ እግዚአብሔር ውምብ ስለሌለው የባህሪ ውልደት ነው እኮ አልኩህ። ይሄ ውልደት በጣም ጥሩ። አሁን ችግሩ ምን መሰለ? ሌላ ቦታ ስንሄድ ደግሞ ይሄንኑ ጥቅስ ምን እናደርጋለን መሰለ? የሚያጠናክርልን ደግሞ ጥቅስ አለ እዚሁ። አሁን ስንመጣ ለምሳሌ የታለ እዛው መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛልና አለ አይደል? የቀደሙና ይሄ አንድ ነው አይደል እንዴ? ሼደን ከሆድ አውጥተኸኛልና አይደል? በጣም በእናቴ ጡትም ሳለው በአንተ ታመንኩ አለ። ሆድ የተባለው የማን ጡት ነው? አይ ጥቅስ ቦታው ይለያያል። አሁን እኮ አው ነው አልከኝ አይደለም? ቦታው ይለያያል። ይሄ ዳዊት ስለራሱ የሚናገረውና ስለሚያጠቡና ስለሌሎች ልደቶች እያወራ ነው። እኔ ቅድም የገለጽኩት ጉድ ፈላ ውለድ በሚለው ኧረ ለኢየሱስም ያገለግላል እንዴ? ተው እንጂ ምን ሆነ ነው? አይ እኔ እንግዲህ በተማርኩት መሰረት ነው የነገርኩህና ካገለገለ አይደለም። አይ ወይ አጥናው ቼክ ታደርገዋለህ። እሺ ከማህፀን ጀምሮ በአንተ ላይ ተጣልኩ አለ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ አለ። ከእናቴ ሆድ ጀምሮ ማለት። ስለዚህ እየተናገረው ያለው ኢየሱስ ነው። እሺ ጥሩ። አሁን ምን እናደርጋለን መሰለህ? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩ ያለው መቼ ነው? የትኛው ውልደት ነው? የትኛው ውልደት ነው? አንተ ልጄ ነህ እኔ ዛሬ ወለድኩ ያለው መዝሙረ ዳዊት ላይ ያለው ጥቅስ። ይሄ ከኢየሱስ ክርስቶስ ለስፔሻል ዓላማ ሲገለጥ የሚያወራው ነው። ዛሬ የሚለው ጥሩ። የቅድሙ ጥቅስ ላይ ልመለስ። ስፔሻል ዓላማ ስትል የትኛው ስፔሻል ዓላማ? ያው ፎርኤቨር ነው። በክርስትና እምነት አብ አባቱ ዓለም ሳይፈጠር ነው ወይስ ከማርያም ነው? አይደለም። አብ አባቱ ሲሆን ዘላለማዊ ልደት ነው አይደለ? ስለዚህ ዛሬ ወለድኩ የሚለው ለዛቸው ሞመንት ለሚደረገው መቼ ነው? ዓለም ሳይፈጠር ነው። ስለ ዓለም ሳይፈጠር ነው እያወራ ያለው አይደለም። ይሄ ስለ መቼ ነው? ከማርያም ነው? አይ ከማርያም አልመሰለኝም። እሱ ያልከው ቃል እስኪ ድገምልኝ በደንብ። አዎ ትክክል። አንተ ልጄ ነህ እኔ ዛሬ ወለድኩ አለው። ዛሬ ወልጃለሁ ደግሞ ምን አባቱ ሆኗለሁ እሱም ልጅ ይሆነኛል። አየው ከቶ ያለው ለማን ነው አለ። የዕብራውያን ጻፊ አምጥቶ አስቀምጣ። አሁን ጥያቄው ይሄ ውልደት ዓለም ሳይፈጠር ነው አይደለ? እንደናንተ እምነት። በጣም ጥሩ። ዛሬ የሚለው መቼ ነው? ዛሬ ከፎርኤቨሩ አንዱ ክፍል ነው እኮ ዛሬ የሚባል ነገር አለው። እሺ ጥሩ። ጊዜ መቼ ነው የተፈጠረው? ጊዜ ማለት የእግዚአብሔር ጊዜ ነው የኛ ጊዜ ነው እያወራህ ያለው። እግዚአብሔር ነገርን ሁሉ በጊዜ ውብ አድርጎ ፈጠረው ይላል መክብብ ላይ። በጊዜው እኮ በጊዜው ውብ አድርጎ ፈጠረው። ይባላል። ጥሩ። እግዚአብሔር ሁሉንም በጊዜ ውስጥ ነው የፈጠረው? አይ እግዚአብሔር ለራሱ ጊዜ የለውም። ጊዜ ነው፣ የጊዜ ጌታ ነው። ቆይ እግዚአብሔር ነገራትን ሁሉ አሳምሮ የፈጠረው በጊዜ ነው አይደለ? እኮ በየጊዜያቸው ነው ነገሮች የተፈጠሩት፣ ግን ለእግዚአብሔር ለራሱ መኖር ጊዜ የለውም። ጥሩ። ከኢየሱስና ከጊዜ ማን ይበልጣል? ማን ይቀድማል?
ኢየሱስ አምላክ እኮ ነው፣ በእግዚአብሔር ዘንድ የነበረ ነው። ለሱ ማን ይቀድማል እኮ ነው ጥያቄው ባጭሩ። ለሱ ምንም ጊዜ የለውም። ይቀድመዋል ሳይሆን ጊዜ የለውም እኮ። አሁን ማን ይቀድማል ባጭሩ እኮ? ሲቀድመው እኮ ሲኖር ነው። የለውም። እሺ ጥሩ። ዛሬ ወለድኩ ያለው መቼ ነው? አዎ ዛሬ ወለድኩ ያለው እኮ ነገርኩ። ዛሬ ከፎርኤቨር አንድ ክፍል ነው። በቃ ስፔሲፊክ አንድ ክፍል መሆኑን የሚናገር ነገር የለም ወዳጄ። ይኸውልህ ዛሬ የሚለው ቃል የሆነ ቀን አለው፣ ጊዜ አለው፣ ሰርቴን ፖይንት አለው። ዛሬ እኮ ከሚሄደው ፎርኤቨር አንዷ ክፍል ነች፣ ፓርት ነች እኮ። ትክክል ነህ። ዛሬ የሚለው ቃል እኮ ዛሬ እሺ ጥሩ። ከዛሬና ከአብ የትኛው ይቀድማል? ጭራሽ ለአብ ዛሬ አይቀጸልም። በቃ ለአብም ለኢየሱስም ዛሬ የሚባለው አይቀጸልላቸውም። ለነሱ ይሄ ለማን ነው ያለው? አንተ ልጄ ነህ እኔ ዛሬ ወለድኩ ያለው መቼ ነው? ማን ነው ባዩ? አብ ነው። እሺ ዛሬ የወለደውስ ማንን ነው? ልጁን ነው። ከአብና ከወልድ ማን ይበልጣል? አብ በመውለድ ወልድ በመወለድ የትኛው ነው ቀዳሚ? ምንም ቀዳሚ ተከታይ የሌላቸውም። ሲዋለዱ ነው ሲወልደው አባቴ ሲለው ልጄ ሲለው ነው የሚኖሩት። እስሚዞ ሰላት ደረሰብኝ። ቀጥለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም እያልከ የነበረው እንትን አለ መዝሙረ ዳዊት 110 ቁጥር 3 ላይ ምንድነው ግዕዙ የሚለው? ወለድኩ ምንድነው የሚለው? እምቅድመ ከርሰ ምናምን ነው ይራ። ወለድኩ ከእምከርስ እምቅድመ ኮከበ ጽባህ። ከርስ ማለት ነው። ከርስ ማለት በቃ ሰውነት ማለት ነው። ኧረ ተው፣ የምን ሰውነት ነው? ሰውነት ማለት ነው ማለት ሰው መሆን ማለት ሳይሆን ሰው ማለት መሆኔ ሳይሆን ይሄ እኛ ተክለ ሰውነት ቁመና ምናምን የምንለው የለም። ማህፀን ማለት ነው አይደል? አዎ ማህፀን ማለት ነው። እና እግዚአብሔር ከማህፀን የወለደው ማንን ነው? ለምሳሌ ገላትያ ላይ አይተው ከሆነ ከሴት የተወለደው ልጁ ላከ ይላል። ከማህፀን የወለደው ሲል ከሴት የወለደው ሲል እግዚአብሔር ከራሱ ሴትነት ነው። እሱ ሴትነት አለው ማለት ይቅርታ ለቃሌ ግን እንድንግባባ ነው። ከሴት የወለደው ሲል ገላትያ ላይ ከሴት የወለደው ልጁ ይላል ላከ ይላል። ከሴት የወለደው ሲል እግዚአብሔር ሴትነትነት አለው ወይስ ማርያምን ነው ሴት የሚለው? አይ ይሄ ከሴት ሲወለድ ኢየሱስ ክርስቶስ ከማርያም ብቻ ነው እኮ ነው። ማህፀን ሲልስ መዝሙረ ዳዊት 110 ላይ ምን ይላል? ካንተ ጋራ ከቀድሞ ኃይል ቀን አለ። በኃይልህ ቀን የኃይል ቀን መቼ ነው የሚለውን ደግሞ ብንመለከተው ራሱ ጥሩ ነው። የኃይሉ ቀን መቼ ነው? በዛ በኃይሉ ቀን ለኃይሉ ቀን በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ ከሆድ ወይም ደግሞ ከማህፀን ወለድኩ ይላል። ማህፀን እያለ ያለው ማንን ነው ስትል መዝሙረ ዳዊት ምዕራፍ 22 ላይ ስትመለከተው እዛው ላይ ማለት ነው። መዝሙረ ዳዊት በሌላኛው ቦታው ላይ እንደዚህ ይላል፣ አንተ ግን ከሆድ አውጥተኸኛልና አለ። ከሆድ አለ። ከማን ሆድ ነው ያወጣው? እዛ ጋር ከማህፀን አለ። ከማህፀን ወለድኩ ወይም ከሆድ ወለድኩ አለ። እዚህ ጋር ደግሞ ከሆድ አውጥተኸኛልና አለ። ከማን ሆድ ነው ያወጣው? በነገራችን ላይ ሆድ ያለው ሁሉ ማህፀን የለውም አይደል? እኔ አምላክ ማህፀን አለው ብዬ አላምንም። ግን አንተ ለአምላክ ማህፀን የሚለውን ከተጠቀምክ ዛትስ ሮንግ። ኖ በጣም አደገኛ ነገር ነው እኮ አላልኩም እኔ። ለዛ እኮ ነው ከሆድ የወለድኩ ይላል እንጂ እና ግዕዙ እኮ ወለድኩ ከርሰ ቅድመ ኮከብ ይላል አይደል? ከርስ የሚለው ማህፀን ነው። እንግሊዘኛው ውምብ ይላል። ውምብ ማለት ማህፀን ማለት ነው። እዛ ጋር አሁን ምንድነው መሰለ አሁን ፖይንቴ እንዲገባ ማለት ነው ወዳጄ መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛልና አለ። ከሆድ አውጥተኸኝ ቅድም እናልኩ ከሴት የተወለደው ልጁን አለ። ከሴት የወለደውን አለ። ከሴት ምንድነው ገላትያ ያለ የሚጠቀመው ቃል አለና አሁን መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛል አለ። ከምን ሆድ ነው ያወጣው? ማለት ከማን ነው? ሆድ የሚለው ማንን ነው የሚጠቁመው? ሆድ እኮ ሆድ ነው እንግዲህ። ግን የእግዚአብሔር ሆድ አለው የለውም እኛ ላይ የለውም። ግን ወለድኩ ነው እኔ እንደዛ አላልኩም። እግዚአብሔርን ነው የሚጠቁመው ሆድ የሚለው። አዎ እሱ ራሱ ነው። ወለድኩ እኮ ነው የሚለው። ወለድኩ ነው የሚል እንጂ አስወለድኩ አይለውም። ተመልከት ቀጥልና ምን ይላል መሰለክ? አስወለድኩ አይደለም። ቆይ ጥቅሱ ቀጥሎ ምን ይላል መሰለ? አንተ ግን ከሆድ አውጥተኸኛልና ካለ በኋላ ምን ይላል? ከእናቴ ሆድ አለ። ከምን ከእናቴ ሆድ ይላል። ቀጥሎ ጀምረህ አንተ አምላኬ ነህ አለ። አይተሃል? ሆድ እያለ ያለው አንተ ወደ እግዚአብሔር ነው የሚመለሰው ትላለህ።
ነገር ግን እንደዛ አይደለም። ከማህፀን ለምሳሌ ገላትያን ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላካል። ከሴት የተወለደው ሲል ሴት የሚለው ወደ እግዚአብሔር ነው የሚመለሰው ወደ ማርያም? እግዚአብሔር በሴት አይገለጽም። ስለዚህ ይሄ ከሴት የተወለደውን የተባለው ከሴት የተወለደው ኢየሱስ ክርስቶስ በቃሉ በአካል ሲገለጥልን ነው እያወራ ያለው። በቃ እኮ ይሄም ያልኩ ያለሁት አንተ ከሆድ አውጥተኸኛል አለ። አሁን ወደ ራሱ በሚመስል መልኩ ከዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላካል። ከሴት የተወለደውን ልጁን ሲል ከራሱ የወለደው ከራሱ ሴትነት አይቶ ይቅር ቃሉ ከባድ ነው። ግን አሁንም በተመሳሳይ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ወለድኩ ከእመ ከርሰ ቀድመ ኮከብ ብሎ ሲል ከርስ የሚለው የሚጠቀመው ለአምላክ አይደለም፣ ወይም ማህፀን የሚለው እየተጠቀመ ያለው ለአምላክ ሳይሆን ለማርያም ነው። ከማርያም ከእናቱ ማህፀን ውስጥ እንዳወጣው ነው የሚናገረው። ምክንያቱም ገላትያ ያለ በተመሳሳይ ከሴት የተወለደውን ልጁን ይላል። ከምንድን ነው የወለደው? ከሴት ነው የወለደው። ከማርያም ነው የወለደው እንጂ እግዚአብሔር ወለደው የሚል ነገር የለውም። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ ስትመለከተው አንተ ግን ከሆድ አውጥተኸኛልና ከእናቴ ሆድ ጀምረ አንተ አምላኬ ነህ። ከሆድ አውጥተኸኛል። እግዚአብሔር ከምን ሆድ ነው ያወጣው ስትል ከእናቱ ሆድ ነው፣ ከእናቱ ከማርያም ሆድ ነው ያወጣው እንጂ ከእግዚአብሔር ሆድ ብሎ እየጠቆመ አይደለም። አዎ፣ በነገራችን ላይ አሁን ትምህርቱን ከፈለከው በትክክለኛ ትርጉሙን ከፈለከው ይሄ ወለድኩ ከእምከርስ እምቅድመ ኮከበ ጽባህ ማለት ነገርኩ ስፔሻል ዴይ ሲግኒፊካንት ዴይ ነው። አዲስ ኪዳን የኃይል ቀን አይደለም። ቆይ እነግርሃለሁ። ማዳኑን የሰራበት የኃይል ቀን ተብሎ አልተገለጠም። ቆይ ማለት የመጀመሪያውን ልጨርስልህ ብዬ ነው። የመጀመሪያውን ስጨርስልህ ያ ቀን ዛሬ ወለድኩ ከእምከርስ እምቅድመ ኮከበ ጽባህ የሚለው ያ ስፔሻል ቀን ኮሮኔሽን ደይ ብለን ነው። በእኛ ምንድነው የንግስና ቀኑ ማለት ኮንቬንሽናሊ ወይም ደግሞ በውክልና ደረጃ ኢየሱስ ክርስቶስ እግዚአብሔር አብ ኢየሱስ ክርስቶስን ሲናገረው ማለት ልጄ ይህ ነው የምወደው ልጄ ይህ ነው ብሎ ውክልና ለኛ ሲሰጠን የሚያሳይ ነው እንጂ ከማህፀኑ ወለድኩ ሲለው አሁን ልክ መጽሐፍ ጋር ስንተረጉመው ሲጠመቅ ነው የሚያሳየው አይደለም። ያማ ልጄ ነው ብሎ ነው የመሰከረው። የተወለደውን ልጁ ልጄ ብሎ ነው የመሰከረው። አረ የዛ ላይ እንኳን በጣም የሚገርምህን ምን እንደሚል ታውቃለህ? ጥቅሱን እንኳን አስተውለህ ካየው ሉቃስ ወንጌል ላይ የመረጥኩት ልጄ ይሄ ነው እርሱን ስሙት ነው የሚለው። የመረጥኩት ለልጅነት ራሱ ተመርጦ ነው። አይታል አምላክ ከባድ እኮ ተመርጦ ነው። አይታል ስማ እሱማ ብያለሁ እኮ እኔ እያልኩ ያለው ሰምተኛል። ለልጅነቱ ለእግዚአብሔር ልጅነት የተመረጠ ይኸውልህ ያያልክ ያለው በነገራችን ላይ ኢየሱስ ክርስቶስ እስካሁን ሰዎች ነቢያት ናቸው ምናምን ናቸው ተብለው ከተጠሩት እግዚአብሔር ልጄ ነው ብሎ የሚለው ልጄ የእግዚአብሔር ልጅነት የሚባለው ይሄ ምንድነው የሚባለው? ይሄ ቢንግ ሳን ኦፍ ጋድ ማለት በእኛ ወደ እግዚአብሔር መቅረብ ወይም ደግሞ የእግዚአብሔር ልጆች ተብለን መጠራታችን ከሰይጣን መራቃችን ነው እንጂ የሚያመለክተው እግዚአብሔር እኔ ወለድኩት የሚል የለም። ወለድኩት አይባል። ላሳያ እሺ አምጣልኝ ላሳይክ። የወለደህን ይሏል። የወለደህን አምላክ። እሺ በጣም ጥሩ ላሳይክ። በጣም የሚገርመ መጽሐፍ ቅዱስ ላይ የወለደህ ማለት ራሱ የተለያየ ትርጉም አለው። ዘዳግም ምዕራፍ 32 ቁጥር 15 ላይ ተመልከተው። ዘዳግም ምዕራፍ 32 ቁጥር 15 ላይ አንዴ ስልጣን ካለኝ ላስፈው ራሴ ማስፋት አልችልም። አንድ ያስፉኝ አንድ ስልጣን ያላችሁ ዘዳግም ምዕራፍ 32 ወለድኩ ማለት በራሱ እኮ ፈጠርኩ ማለት ነው። ለምሳሌ ተራሮች ሳይወለዱ ይላል። ተራሮች ሳይወለዱ ማለት ምን ማለት ነው? ተራሮች ሳይፈጠሩ ማለት ነው። በተመሳሳይ የወለደ ተብሎ የተገለጸ ላሳይ። ዘዳግም ምዕራፍ 32 ቁጥር 15 ላይ ተመልከተው። እየተከታተልክ ነው? እሺ ስላልሰፋኝ እዚሁ ልንገር። ዘዳግም እንደዚህ ይላል። ዘዳግም ምዕራፍ 32 ቁጥር 15 ላይ ይሽሩም ወፈረ ረገጠ፣ ወፈረም ደነደነም፣ ሰባም ፈረጠመንም፣ እግዚአብሔርም ተወ፣ የመድኃኒቱን አምላክ ናቀ አለ። የምኑን አምላክ? የመድኃኒቱን አምላክ ተወ አለ። በሌሎች አማልክት አስቀኑት፣ በእርኩሰታቸውም አስቆጡት። እግዚአብሔርን ላልሆኑ አጋንንት ለማያውቋቸውም አማልክት በቅርብ ጊዜ ለነሱ ለአዲሶቹ አባቶቻቸው ላላፈሩባቸው አማልክት ሰው የወለደህን አምላክ
ተውክ። ያሳደገህን እግዚአብሔር ረሳህ ይላል። እግዚአብሔር ምን አለ? የወለደህን አለ። ወልዶታል እንዴ? ይሽሩን አልወለደውም ይሄ እና ይላል ወለደ ይላል ቃል በቃል የተባለ የለም አላልክም? የወለደህ ማለት ምን ማለት ነው? የፈጠረህ ማለት ነው። እዛው ጥቅስ ላይ በጣም በሚገርምህ የወለደህ የሚለውን እንዴት ተለዋዋጭ አድርጎ ሲያመጣ ስትመለከተው 6 ላይ ወረድ ብለህ ተመልከተው። 6 ላይ ምን ይላል መሰለክ? ዘዳግም ምዕራፍ 32 ቁጥር 6 ላይ ደንቆሮ በልሃተኛ ለሆነ ሕዝብ ሆይ ለእግዚአብሔርን ትመልሳለህ የገዛ አባትህ አለ። አባትህ የሚለውን ያዝልኝ። አባትህ ማለት ምን ማለት ነው? ቆይ ተመልከተው። የገዛ አባትህ አይደለምን? የፈጠረህና ያጸና እርሱ አይደለምን ይላል። አባት ማለት የፈጠረና የሰራ ማለት ነው። የወለደህ ማለት ደግሞ ያስገኘህ ማለት ነው። ይኸው የወለደህ ብሎ ተጠቅሞታል። ሰለሞንን በሊትራሊ እርሱ ልጄ ነው ብሎ እንደተናገረው ታውቃለህ? ሰለሞንን አንደኛ ዜና መዋዕል ላይ ከተመለከትከው እርሱ ልጄ ነው፣ እንደውም ቢያጠፋ የሰው ልጆች በሚቀጡበት መቅጫ ቀጠዋለሁ ብሎ የተናገረበት ለሰለሞን ማለት እርሱ ልጄ ነው ብሎ ተናግሯል። አዎ የእግዚአብሔር ልጅነት እኮ ሁላችንም አለ። አይ ባንድ በተናጠል አልተነገረም አላልከኝ እኮ? የእግዚአብሔር ልጅነት እኮ ሁላችንም አለ። የኢየሱስ ክርስቶስ ልደት ነው። ከዚህ እኮ ኢየሱስ በአዲስ ኪዳን የበኩር ልጅ ነው ወይም ደግሞ አንድያ ልጅ ነው። ለምሳሌ እስራኤል የበኩር ልጅ ተብሏል። የበኩር ልጅ ማለት ምን ማለት ነው? የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ነገር ግን እስራኤል የበኩር ልጅ ብቸኛው ልጁ ነበረ ብለን ስንል አልነበረም። ለምሳሌ ሌሎችም የበኩር ልጅ ተብለው ተገልጸዋል። ገብተዋል? የበኩር ልጅ ተብለው ሌሎችም ተገልጸዋል። ነገር ግን ለአዲስ ኪዳን ኢየሱስ አንድያ ልጅ ነው ወይም ደግሞ የበኩር ልጅ ነው። ገብቷል? ለምሳሌ ማን ነው? ይስሐቅ የበኩር ልጅ ተብሏል እንደ መጽሐፍ ቅዱስ። የአብርሃም የበኩር ልጅ ነው አለክ። ይሰማል ድምጼ? ይስሐቅ የበኩር ልጅ ተብሏል። አዎ የበኩር ልጅ ነው። ሄሎ ይሰማኛል? ኦኬ ተቋርጬ ነበር። ይስሐቅ የበኩር ልጅ ተብሏል አይደል? ተብሏል። የበኩር ልጅ ነው ግን እኔ ለአብርሃም እስማኤል ልጁ አልነበረም? እስማኤል የበኩር ልጅ ነበር። ነገር ግን ይስሐቅ ከኋላ የመጣው የበኩር ልጅ ተብሏል። እሱ የበኩር ልጅ መባሉ ሌላ ልጅ ያለመኖር ማሳያ ካልሆነ በአዲስ ኪዳን ኢየሱስ የበኩር ልጅ ተብሏል። በእሱ ደግሞ ባመንክ ቅጽበት ከእግዚአብሔር ትወለዳለህ ይላል። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ስንት ላይ ነው ከተመለከትከው? ከስጋና ከውሃ ከስጋና ከደም አልተወለዳችሁም ከመንፈስ ተወልዳችኋል ይላል። ምን በለው? በማመናችሁ በኢየሱስ በማመናችሁ ልክ የእግዚአብሔር ልጅ ነው ብለህ ባመንክ ቁጥር አንተም ከስጋና ከደም ሳይሆን ተወልደሃል ይላል። ከእግዚአብሔር ተወልደሃል ይላል። እኔ አንድ ጥያቄ ልጠይቅህ። ምን ጠይቀኝ። እግዚአብሔር ቃሉን ይፈጥራል? ቆይ አንዴ ጥቅሱን ላሳይህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የተቀበሉት ሁሉ ግን በስሙ ለሚያምኑ ለእርሱም እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። እርሱም ከእግዚአብሔር የተወለደ እንጂ አንዴ ነገር አንዴ እኔ ጋር ማዛናል። እርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ማለት እኮ ትክክል ነህ እኮ። ይወለዳል። እርሱ የመጀመሪያ የሆነው በእርሱ በማመን የእግዚአብሔር ልጅ ይኮን ዘንድ ለአዲስ ኪዳን የመጀመሪያ ልጅ ሆነ። እኔ እየሰማኸኝ ነው እንጂ እየሰማኸኝ ከሆነ በኢየሱስ ቃሉን ይፈጥራል ይበላልከኝ አይደለም። የእግዚአብሔር ልጅነት የሚባለው እኛ በስጋና በደም ተወልደን እንደምናገኘው የሰው ልጅነት አይደለም ለማለት ነው። ይሄ ሲጀመር እያወራን የነበረው እኮ ስለመውለድ ነው። ከኢየሱስ ውጭ ወለድኩ ያለ የለም፣ ተወለደ የሚል የለም አልከኝ። ዘዳግም ምዕራፍ 32 ቁጥር 18 ላይ የወለደህን አምላክ ይላል። እሱን አሳየው አይደል? እሺ ጥሩ። እኔ ደግሞ ነገርኩህ። ስለዚህ ይባላል ተራራ እንኳን ተብሏል። ተራራ እንኳን እኮ እኔ ደግሞ ነገርኩህ። ኮረብቶችና ተራሮች ሳይፈጠሩ እሺ ስማኝ። እኔ ደግሞ ነገርኩህ ዓለማትን በፈጠረበት ከዚህ እግዚአብሔር ወልዶ ወይም ደግሞ እግዚአብሔር ልጄ ነው ብሎ ዓለማትን የፈጠረበት ሰው አለ? የቱን ዓለም? ዓለሙ
የቱን አለ? ዓለም የሚለው የተለያየ ትርጉም ይዞ ይመጣል በመጽሐፍ ቅዱስ ውስጥ። ለምሳሌ እናንተ ከዚህ ዓለም አይደላችሁ። መጽሐፍ ቅዱስ ላይ ዓለም የሚለው የተለያየ ትርጉሞችን ይዞ ይመጣል። የትኛውን ዓለም ማለት የፈለግከው? ይሄ ዓለም እግዚአብሔር የፈጠረው ፍጥረት። ቆይ ግን ርዕሳችን ግን ሺፍት እንዳያደርግ ወዳጅ፣ ስምህ ማን ነው? ሺደን። ኦኬ ሺደን ወዳጅ፣ ርዕሳችን ሺፍት እንዳያደርግ ግን አምላክን ለመውለዱ ወይም ደግሞ አምላክ እንደ እርሱ አይነት ተመሳሳይ አምላክን ለመውለዱ ማስረጃ ከመጽሐፍ ቅዱስ ቅድም እያሳየነ ነበረው ከሴት ስለመወለዱ ወይም ደግሞ ከማህፀን ስለመወለዱ አምላክ ኢየሱስን ከማህፀን እንዲወለድ ስለማድረጉ ነው የሚናገረው እንጂ አምላክን ለመውለዱ ማስረጃ እስካሁን አላመጣም። ዮሐንስ ምዕራፍ 1 ነው። ቀጥ ያለ እኮ ነው ነገርኩ። ዮሐንስ ወንጌል ምዕራፍ 1 ላይ አምላክ ለመውለዱን አይናገርም። ግን እሺ አንድ ጥያቄ ልጠይቅህ ሺደንዬ፣ አንድ ጥያቄ ብቻ። እግዚአብሔር አብ እግዚአብሔር ወልድ ልኮታል አይደል? አዎ ልኮታል። ቃሉን ላከ። የላከው አምላክነቱን ነው ወይስ ደግሞ ሰውነቱን የላከው? ማን ነው? እግዚአብሔር አብ የላከው ቃሉን ነው የላከው እኮ። ቃሉ አምላክ ነው አይደል? አዎ ኢየሱስ ሲናገር ላኪ ከመልእክተኛው አይበልጥም ይላል። እግዚአብሔር አብ ከእግዚአብሔር ወልድ ይበልጣል ማለት ነው? አይ ነገርኩ እኮ ላኪና ተላኪ አንድ አይደሉም ብሏል ኢየሱስ። ኢየሱስ ክርስቶስ በስጋ እዚህ ምድር ላይ ሲመላለስ ራሱን በገዛ ፈቃዱ እንደኛ ለማድረግ ወደደ። አምላክነቱንም በጣም ሺደን አሁን ልብ ብላችሁ ከሆነ አስቀድሜ ምንድን ነው የጠየቅኩት? የላከው አምላክነቱን ነው ወይስ ደግሞ ስጋውን ነው የላከው ብዬ ጠየቅኩት። ከዛ በኋላ ቃሉን ነው አለኝ። ቃሉስ አምላክ ነው አይደለ ስለው አዎ አለኝ። ስለዚህ የተላከው ምንድነው? አምላክ ነው የተላከው ማለት ነው። አምላክን ልኳል ማለት ነው። ስለዚህ ላኪውና ተላኪ አለ ማለት ነው። ላኪው ግን ከመልእክተኛው አይበልጥም፣ መልእክተኛም ከላኪው አይበልጥም ብሎ ኢየሱስ ተናግሯል። ስለዚህ እግዚአብሔር አብ የላከው ወልድን ከመላኩ አንፃር ይበለጣል ማለት ነው። ወልድ እግዚአብሔር አብ ደግሞ ይበልጣል ከመላኩ አንፃር። አሁን ስጋ እንዳትለኝ፣ ምክንያቱም አስቀድሜ ምንድነው የጠየቅኩ? ምኑን ነው የላከው? ስጋውን ነው የላከው ወይስ አምላክነቱን ነው የላከው አልኩክ። አንተ አይብሩ ራስህን አስፋ። አምላክነቱን ነው የላከው ወይስ ደግሞ ቃሉን ነው የላከው እኮ? ቃሉስ አምላክ አይደለም እኮ? ቃሉ አምላክ ነው እኮ። በቃ ኢብሮ ይፈርደናል። አንድ ኢብሮ ተመልከት። የሰራነው አርጊውመንት ምንድነው? አምላክ መልእክተኛ ልኳል። የላከው ግን ሰውነቱን ነው ወይስ ደግሞ አምላክነቱን ነው የላከው ብዬ ስለው ቃሉን ነው አለኝ። ቃሉ ምንድነው? አምላክ ነው። ስለዚህ አምላክ የላከው አምላክን ነው እንጂ ስጋን አይደለም። ከስጋው በፊት አምላክን ልኳል። እግዚአብሔር ወልድን ልኮታል። ይኸውልህ አንተ እያደረክ ያለው ይኸውልህ፣ ቆይ ስማኝ። አንተ እያደረክ ያለው ኢየሱስ ክርስቶስ ብለህ መጥራት ስትጀምር አምላክነቱ ከአባቱ ዘንድ የባህሪ አባት ኢየሱስን እኔ ኢየሱስ አላልኩም። እስካሁን ኢየሱስ አላልኩም። ወልድ ነው ያልኩት። የፈለከው ባህሪ አምላክነትን ሁለት ማድረግ እንዴት ማድረግ አልችልም። አንዴ አንዴ የራስህን ንካና የሽሪንክ ምልክት አለች አይደል? ወይስ ሞዴሬተር አለ እንዴ? ነኝ። ኦኬ አገኘሁት። እሺ ሺደን ምንድነው መሰለህ፣ እኔ ኢየሱስ ብዬ አልጠየኩም። ማን ያሰፋው እሱን ደግሞ እኔ ላሰፋችሁ። አይ እሺ የራስህን ሽሪንክ ወዳጄ ምንድነው መሰለህ እያልኩ ያለሁት እኔ ኢየሱስ ብዬ አልጠየኩም። ኢየሱስ ስጋ ስለመሆኑ ነው። እኔ አስቀድሜ ራሱ ስጠይቅህ ምንድነው እግዚአብሔር አብ የላከው ስጋን ነው ወይም ደግሞ ስጋ ኢየሱስ የለብሶት የመጣውን ስጋውን የላከው ወይስ ደግሞ ስጋውን ብቻ አይደለም አምላክነቱን ልኳል ብዬ ስጠይቅህ ቃሉን ልኳል አልከኝ። ቃሉ ማለት ስጋውን አይደለም እያልኩ ያለሁት። አሁን ኢየሱስ በስጋ የሚለው ኮንሰፕት እዚህ ጋር እናስወጣዋለን። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ። ከነዚህ ሶስት አካላቶች መካከል እግዚአብሔር አብ እግዚአብሔር ወልድን ልኮታል ብለህ ታምናለህ? ቃሉን ላከ። ቃሉ ደግሞ እኔ ቃሉን ቶ ወልድ እግዚአብሔር ወልድ እኮ ቃሉ ነው የእግዚአብሔር አብ እኮ። በቃ ለምን ታጣሟል? እኔ ጠየቅኩን ብቻ መልስልኛ። ሺደንዬ ምንድነው መሰለህ፣ እኔ እግዚአብሔር አብ እግዚአብሔር ወልድ ልኳል ወይ ብዬ ስልክ ቃሉ ወልድ ነው ብለህ ካመንክ ኦልሬዲ አሁን ነው ማለት ያለብህ። ለምን ወደ ሌላ ቦታ ትሄዳለህ? እግዚአብሔር አብ እግዚአብሔር ወልድ ልኮታል ብለህ ታምናለህ? አዎ። ላኪ ከመልእክተኛው ይበልጣል? አይበልጥም። የተላከው ቃሉ ስለሆነ ቃሉ ከላኪው አይበልጥም፣ ከላኪው ማያንስም። አለቀ እኮ። ይሄ አርጊውመንት በቃ ሲጀመር ምንድነው መሰለህ
ቆይ አንዴ ድምጽ የተቆራርጠው ነበር። እግዚአብሔር አብ እግዚአብሔር ወልድ ልኮታል ብለህ ካመንክ ላኪ ከመልእክተኛው ይበልጣል ወይ? እኔ እግዚአብሔርነቱን ላከ ስትል እግዚአብሔርነቱ ከእግዚአብሔርነቱ ይበልጣል ወይ አይባልም። እኔ አላልኩም። ላኪና ይቃም እያለ ነው። ላኪና ተላኪ የሚባሉ አሉ። ከላኪና ተላኪዎች መካከል ኢየሱስ ሲናገር ላኪ ከመልእክተኛው አይበልጥም፣ ተላኪም ከመልእክተኛው አይበልጥም ብሏል። ስለዚህ እግዚአብሔር አብ ከእግዚአብሔር ወልድ ይበልጣል ማለት ነው። እግዚአብሔር አብ እግዚአብሔር ወልድን ከላከው ማለት ነው። አምላክነቱ ከሱ አስበልጦና አሳንሶ አላከም። ራሱን ነው አምላክነቱን ነው የላከው። በቃ ተው፣ ይሄ አርጊውመንት በቃ ሊሆን አይችልም። ቆይ እሺ፣ ደህና አንድ ጊዜ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ወአለይኩም ሰላም አልሐምዱሊላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ ኡስታዝ። ሰላም መለሳለሁ ሰግጄ እንጂ። ኡስታዝ አስከተለው። ሂደን እንዴት ነው? ሰላም ነው ወይ? እግዚአብሔር ይመስገን። ወሂድ ደህና ነህ? ምንድን ነው የሚጨቀጭቁ? እኔ እንጃ ምን አውቄ ምን አርግ ነው የሚሉ እኔ እንጃ። ስለ ላኪና ስለ መልእክተኛ ነው እያያችሁት ያላችሁት። በነገራችን ላይ መልእክተኛ ራሱ ጋር ካለ አሁን ለምሳሌ ኢየሱስ መልእክተኛ ነው አይደል? ከአብ ተልኬ የመጣሁ ይላል። ስለዚህ ምንድነው ይዞት የመጣው መልእክት ከአብ? የእግዚአብሔር መንግስትን። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም እና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ ይላል አይደለ? ዮሐንስ ወንጌል 17:4 ላይ የሰጠኝን ቃል ሰጥቻቸዋለሁ ይላል አይደል? የሰጠኝን ሰጥቻቸዋለሁ ይላል። ስለዚህ ምንድነው የሰጠው? ለአብ ለኢየሱስ የሰጠው ምንድነው? የእግዚአብሔር መንግስት ልጆች የሆኑ ዘንድ ልጆቹን መሰብሰብ ነው የሰጠው። የሰጠው ቃል ምንድነው? የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል አይደል? ዮሐንስ ወንጌል 17:5 ላይ በቃ ኢየሱስ ክርስቶስ ያላቸውን ነው ቃል በቃል ምንም እኮ ምንድነው የሰጠው ነው ካልኩ እኮ የነበረው አላደመጥከኝም እንዴ? እኮ ኢየሱስ ክርስቶስ ትምህርቱን ኢየሱስ ክርስቶስ ትምህርቴ ከላከኝ እንጂ ከኔ አይደለም ይላል አይደል? ዮሐንስ ወንጌል 7 ላይ ከላከኝ እንጂ ከኔ አይደለም ሲል ምንድነው? ያ ትምህርት እሱ ጋር አልነበረም? ነበረ። ካልነበረ ለምንድን ነው ከኔ ያልነበር? መልእክተኛ ለምን ይሆናል? እሱ ጋር ተመሳሳይ ነገር ካለ አሁን እናንተ የሆነ ትምህርት ቤት ገባንና እኩል ትምህርት አገኘን፣ ትምህርት ቤት ገብተን ማለት ነው። ሁለታችን ጋር ፉል የሆነ ኖሌጅ አለ። እኔ አንተ መልእክተኛ መሆን ይጠበቅብኛል? ያ ፉል ኖሌጅ አይጠበቅብህም። ስለዚህ ወልድ ጋር ያለው እውቀት አብ ጋር ካለ ወልድ የአብ ለምንድን ነው መልእክተኛ የሆነው? በፈቃዱ ነው። ፈልጎ ስለገታው ነው እንደዛ ያለው ኢየሱስ ክርስቶስ። ግን አሁን ከኔ የለም አለ፣ እኔ ጋር የለም ለምን ይላል? ከራሴ አልናገርም ለምን ይላል? እኮ አልናገርም እያለን ነው። ምክንያቱም አንድ ነው መልእክቱ ያውቀዋል። መልእክቱ የኢየሱስ ክርስቶስ መልእክት የአብ መልእክት እንደሆነ ያውቀዋል። የአብን መልእክት የኢየሱስ ክርስቶስ መልእክት እንደሆነ ያውቀዋል። ግን እኔ አውቄ በገዛ እውቀቴ ከገደብኩት የራሴን እውቀት አልናገርም። እኔ የላከኝን ብቻ ነው ብዬ ከተናገርኩኝ ለሰዎች የላከኝን ነው የሚሰሙት እነሱ። ግን እኔ አላውቀውም ማለት አይደለም። በገዛ ፍላጎቱ ገደበ ይላል። ገባኝ። ሽድዬ ዮሐንስ ወንጌል 14:24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም ይላል አይደለ? ምን ማለቱ ነው? ኢየሱስ ክርስቶስ እዚህ ምድር ሲመላለስ ልክ እንደኛ ተወልዶ ምናምን እየተመላለሰ በነበረበት ጊዜ ከአብ ጋራ በአምላክነቱ እንኳን እኩል ቢሆን ግን ፍጹም ሰው ሆኖ እኛ በተገለጠ ጊዜ ራሱን እንደኛ እንደ ሰዎች ማድረግ ስለነበረበት የተናገረው ቃል ጠፍቷል። ድምፁ ለእኔ ነው? ይሰማል። አሁን ጠፋ። ሶሪ፣ አሁን ጠፍቷል። ጠፍቶ ነበረ ድምፁ። እሺ ሶሪ፣ ቀጥል። አሁን መጥቷል መሰለኝ። እሺ ይሰማል። አሁን ይሰማል። ቀጥል። አሁን ኢየሱስ ክርስቶስ በስጋዌው በመዋዕለ ስጋዌው ሁሉም ሲናገር ከአብ የሚያውቀው ኤቭሪቲንግ አብ የሚያውቀውን በአምላክነቱ በአብሮነት እያለ በአምላክነቱ በአብሮነት ሆኖ የሚያውቀው ቢሆንም ግን ራሱን ደግሞ ሰው ማድረግ ስለነበረበት በሰውኛ ምንም እንደማያውቅ ሆኖ ሲናገር ስለነበረ ሁሉም መልእክት
ከአባቱ እንደተላከ ነው የሚናገረው። ጥያቄው የጠየኩ ምንድነው? ድገምልኝ እስቲ አንዴ። አብ ማለት መልእክተኛው የላከው ነገር እየነገርኳችሁ ያለሁት የኔ አይደለም የአብ ነው ብሎ ይናገራል። ከኔ አይደለም ከአብ ነው ብሎ ይናገራል። አዎ ምንድነው ይህ የምትሰሙት ቃል የኔ ሳይሆን የላከኝ እንጂ የኔ አይደለም አለ። የኔ በሚለው ጄኔቲክ ፕሮናውኑ የሚጠቀመው አይደንቲቲ ነው ወይስ ስጋን ነው የሚያመለክተው? አይ እኔነቱን ነው። እኔነቱን እሱ ራሱ የኔ አይደለም ሲል ኦን ሰልፍ ራሱ ጄኔቲክ ፖሰሲቭ ፕሮናውኑ ላይ ያለው ነገር ላይ እውቀቱ አለ ወይስ የለውም? አብ ጋር ያለው ነገር እውቀቱ አለው። በአምላክነቱ እኮ እውቀቱ አለው፣ ግን በሰውነቱ ራሱን ገድፎታል። ኢየሱስ አምላክ ነው አይደለም እኮ አይደለም። አሁን ጥያቄው ዮሐንስ ወንጌል 14:24 ላይ ይህ የምትሰሙት ቃል የላከኝ እንጂ የእኔ አይደለም ሲል የሱ አብ ጋር ያለው እውቀት እሱ ጋር ያለው እውቀት ከሆነ የእኔ አይደለም እንዴት ይላል እውቀቱን? እኔ ለምሳሌ እኔ እናንተ ወሂዲ የተያይዘን የሆነ ሰዎች ጋራ ምናምን እንሄዳለን። እኔ በቃ በፍላጎቴ እኔ የማውቀው አንተም ታውቀዋለህ፣ አንተ የምታውቀው እኔም አውቀዋለሁ። ግን እየተናገርኩት ያለሁት ቃል በነገራችን ላይ የወሂድ ነው ብል እኔ ራሴን ገድቤያለሁ። በቃ ገድቤያለሁ። እኔ ባውቀውም ባላውቀውም ለሰዎቹ እኔ እንደማላውቀው ነው እየነገርኳቸው ያለሁት። የላከኝ ብቻ እንደሚያውቀው ነው የተናገርኳቸው። ስለዚህ ይሄ ከገደብኩት ገድቤዋለሁ፣ ግን በፈቃዱ ነው እንጂ ከእውቅና ውጪ አይደለም። በአምላክነቱ ያውቀዋል፣ ግን በሰውነቱ ራሱን ገድቧል። እንደዛ የሚባል ነገር የለም። ሰውነት አምላክነት የሚባል ነገር የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ምንድነው የሚለው? የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ዮሐንስ ወንጌል 17:14 ላይ ደግሞ ቃልህን ሰጥቻቸዋለሁ ይላል። ቃልህን ሰጥቻቸዋለሁ ይላል። የማንን ቃል ነው የሰጣቸው? የአምላክን ቃል ነው የተሰጠው። መልእክተኛ ነው እሱ። ይዞት የመጣው መልእክት ወንጌል የሚባል መልእክት አለ። ሉቃስ ወንጌል 4:17 ላይ ምንድነው የሚለው ሲናገር? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ይሄ የተቀባው መሲህ የተቀባው ሰው መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። 51 ላይ አብ እንደነገረኝ እንዲሁ እናገራለሁና አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ደግሞ ዮሐንስ ወንጌል ቆይ አንዴ ምንድነው ይቅርታ ልጆች እየጣሉ አስቸገሩኝ። ዮሐንስ ወንጌል ምዕራፍ 17 ምዕራፍ 7 ቁጥር 16 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ይህ ትምህርት ከአምላክ ወይም ከእኔ እንደሆነ በዚያን ቀን ታውቃላችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ነው የምናገረው አለ። ከአባቴ የተማርኩትን ነገር ነው ማስተምረው አለ። አንድ ሙሉ እውቀት ያለው አካል ከሌላ አካል ሊማር ይችላል እንዴ? ማንን ነው ያስተማረው? በነገራችን ላይ ምንድነው መሰለ፣ አሁን እኔ በመጽሐፍ ቅዱስ ላይ እንደዚህ ተብሎ አልተገለጸም እያልኩ አይደለም፣ ወሂድዬ እንድትረዳኝ የፈለኩ ግን የተገለጸበት ቃሉም የተተረጎመበት ኢንቴንሽኑም የተነገረበት ለእንደዚህ ነው። አሁን በነገረ ተዋህዶ ኢየሱስ ክርስቶስ ሰው ከሆነ በኋላ በሰውነቱ ተገልጦ ለአይሁዶችን በሚያስተምርበት ጊዜ የተናገረው ነገር በሙሉ አንደኛ መታዘዙን ይገልጣል። በቃ ግልጽ ሀምብልነስ የሚባለው ማለት ትሁት ሆኖ መኖሩን ይገልጣል። የጠየቁ ጥያቄ ከአብ እንዴት ነው የሚማረው? ማለትም አባቴ እንዳስተማረኝ ሲል አንድ እውቀት ያለው በቃ ሙሉ ነገሩ ከሰጠ እንግዲህ አንድ ሰው ሙሉ ነገሩ ሳብሚሲቭ ከሆነ ሁሉም ነገሩ እየተማረ ነው። ሙሉ ነገሩ እኮ ሰጥቷል ኢየሱስ ክርስቶስ። መማር ብቻ አይደለም። ስለዚህ እንትን አለው ማነው ሰቦርዲኔሽን አለ በመካከላቸው? ኖ ሳቦርዲኔሽን ስላለ አይደለም፣ ሙቹዋል ግሎሪፊኬሽን የሚባለው ነው። ልክ እንደነገርኩ እኔ የላከኝን ላስከብር ስፈልግ እኔም አብሬ በአምላክነት እየተከበርኩኝ መሆኔ ሲገባኝ የማደርገው ነገር ነው። ሙቹዋል ግሎሪፊኬሽን ማለት አብሮ መክበር። ሰቦርዲኔሽን በመካከላቸው ሰቦርዲኔሽን የለም። ሳቦርዲኔሽን ማለት ለምን አንዱን በአንዱ ላይ ጥገኛ ምናምን ነው አይደለም። ፈንክሽናል ሰቦርዲኔሽን የለም ወይ? ኦንቶሎጂካል ተው ችግር የለም ስለማታምኑ ፈንክሽናል ሰቦርዲኔሽን የለም በመካከላቸው። አብ ወላዲ ወልድ ተወላዲ የሚለው ይሄ እሱ ኦንቶሎጂካል ፈንክሽን ነው ራሱ ኢንዋርድ ፈንክሽን ይባላል። ኦንቶሎጂ ትሪኒቲ ነው። አንተ አሁን እያወራ ያለውት
በኢኮኖሚ ትሪኒቲ ላይ ፈንክሽናል ሰቦርዲኔሽን የለም ወይ በትምህርታችሁ ውስጥ? አልገባኝም። ለምሳሌ የምትለኝ እስኪ በአማርኛ ቃሉ ቴዎሎጂ አልተማርክም? አይ በቃ ቃል በቃሉ ቃሉን አላወቅኩትም። ፈንክሽናል ሰቦርዲኔሽን የኢኮኖሚክ ትሪኒቲ እና ኦንቶሎጂ ትሪኒቲ የሚባል ነገር አለ አይደል? ኦንቶሎጂ ትሪኒቲ ኢንዋርድ ፈንክሽን ነው፣ የግብር ነው፣ ውስጣዊ ግብር ነው። ውስጣዊ ግብር አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራሲ አለ አይደል? እና ደግሞ ኩነት የሚባል አለ፣ ሞድ ኦፍ ኤግዚስታንስ የሚባል ነገር አለ። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ትንፋስነት ይኖራሉ የሚባለው አለ አይደል? ልክ ይሄ አሁን ኢንዋርድ ፈንክሽን ነው የሚባለው። ኢንዋርድ ፈንክሽን ወይም ደግሞ የኦንቶሎጂካል ትሪኒቲ ይባላል። አውትዋርድ ፈንክሽን የሚባለው ደግሞ የውጭ ግብር በሚባለው ነገር ላይ ኢኮኖሚክ ትሪኒቲ ይባላል። በኢኮኖሚክ ትሪኒቲ ላይ የሰቦርዲኔሽን አለ ወይ? ፈንክሽናል ምንድን ነው? ኦንቶሎጂካል ሰቦርዲኔሽን፣ ፈንክሽናል ሰቦርዲኔሽን አለ ወይ በመካከላቸው? አይ እኔ እውነት ለመናገር ያልከኝ ነገር ትንሽ ከኔ ከፍ ይላል። እኔ አላወቅኩትም እስከዚህ ደረጃ። ይሄ በተለይ ቀለል አድርገህ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ ማን ይበልጣል ይላል ኢየሱስ። ለምሳሌ ኤግዛምፕል ነው የምሰጥ። ከኔ ማን ይበልጣል አለ? አብ ከኔ ይበልጣል። ኦኬ ከኔ ይበልጣል። እኔ የሚለው ፕሮሶፖን ነው ወይስ የሚያሳየው ወይስ ደግሞ ፊዚክስን ነው የሚያሳየው? የትኛውን ነው የሚያሳየው? በቃ ኢየሱስ ክርስቶስ በሰውነቱ ሆኖ ሲናገር የሚናገረው ሰውነት ላይ የለውም። ኢየሱስ የለውም፣ ፕሮሶፖን የለውም በኦርቶዶክስ ትምህርት። ፕሮሶፖኑ አንድ ነው። እንደዛማ ከሆነ ወደ ንስጥሮስ ትምህርት ልትገባ ነው። አይ አይደለም። ኢየሱስ ፕሮሶፖን አለው እንዴ? ፕሮሶፖን አለው እንዴ? የሰው ፕሮሶፖን አለው? ወደ ዘ ሚኒንግ ኦፍ ፕሮሶፖን እኔም አልገባኝም እስካሁን። እሱ ነው የምልህ። ኢየሱስ ቃል የሚባለው ነገር ዲቫይን ፐርሰን ነው ብላችሁ ታምናል። መለኮታዊ አካል የነበረው ቅድመ ዓለም አካል የነበረው አብ፣ የአብ ቃል የነበረው ሎጎስ የነበረው ድንግል ማርያም ማህፀን ውስጥ ወስዶ የነሳው ፊዚክስን ነው የወሰደው፣ ባህሪን ነው የወሰደው እንጂ ፕሮሶፖኑ ኢንዲቪዜት ነው ያደረገው አይደል እንዴ? አሁንም እኔ ማምነው የግዕዙን ነው። ኢየሱስ ክርስቶስ እንግዲህ ከማህፀኗ ከስጋዋ ስጋ ሲነሳ ቀለል አድርገህ እኔ ላስረዳህና ስህተት ካለ አቃኒም ታውቃለህ? በግዕዝ አቃኒም አላውቀው። አቃኒም የሚባል ነገር አታውቅም? በግዕዝ አቃኒም ሂፖስታቲስ አታውቅም? አቃኒም አላውቅም። እሺ ወልድ የሚባለው ከድንግል ማርያም ማህፀን ውስጥ መጥቶ ከድንግል ማርያም የወሰደው ምንነትን ነው ወይስ ማንነትን ነው የወሰደው? ምን አይደንቲቲ አይወሰደም። አይደንቲቲ ዩኒክነት እኮ ነው። እንግዲህ በኔ ማንነት ነው የሰው ልጅ ማንነቱ የወልድ ማንነት ነው ያለው አይደል? ከቅድመ ዓለም የነበረው ነው፣ ከአብ የተወለደ ነው ማንነት። እኔ የሚለው ማንነት ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ኦኬ በቃ አሁንማ ከተዋህዶ በኋላ ሁለቱንም ይዟል። በውስጡ ነው ያሉት። እንግዲህ ተለያዩ ማንነቱ ነው። የሰው ማንነት የለውማ። እንደዛ አይደለም ትምህርታቸው እኮ። የሰው ብቻ ማንነት የለውም፣ ግን የአምላክ ብቻ ማንነት አይደለም ያለው። ኖ ፕሮሶፊክ ዩኒየን የሚባለውን ነገር እኮ ንስጥሮስ የሚቀበላል። ሃይፖስታቲስ ዩኒየንን የማይቀበለው አይደል? 3:4-31 ላይ የኤፌሶን ጉባኤ ላይ አታስታውስም እንዴ? አዎ ማለት ንስጥሮስ ከእምድኅረ ተዋህዶ ሰው ብቻነቱ አይደለም የሚገልጸው እኮ። ፕሮሶፊክ ዩኒየንን ነው ይቀበላል እኮ። ሃይፖስታቲስ ዩኒየንን ያልተቀበለው አይደል ንስጥሮስ? አሁን እኔ እንግሊዝኛውን ተርሙን አላወቅኩትም። ይቅርታ አድርግልኝ እንጂ ወሂድ እኔ እንግሊዝኛውን ተርሙን አላወቅኩትም። እሺ እንትን ልበልልህ። ማንነትን የማንነት አንድነት አለ ብሎ ያምናል አይደል ንስጥሮስ? በማንነት ወልድ አንድ ማንነት ነው ያለው፣ ውስጡ ግን ሁለት ሂፖስታቲስ አለ ብሎ ያምናል። አቃኒም ሁለት ነው ብሎ ነው የሚያምነው አይደል? ልዩነቱ አቃኒም ሁለት ነው የሚለው። አይ ሁለቱም አሁን ይሄ ቃላቶቹ ናቸው። ቃላቶቹ የተርሞቹ ምንም በአማርኛ ላድርግልህና ማንነትና ምንነት የሚባል ነገር አለ አይደለ? አዎ ማንነት አይደንቲቲ ነው። ምንነት ደግሞ ከምን እንደተሰራ ከምን እንደተፈጠረ። ስለዚህ የኢየሱስ ክርስቶስ ማንነቱ ሎጎስ ነው አይደለ? አዎ ሎጎስ ነው። ከድንግል ማርያም የወሰደው ምንነት ነው አይደለ? ከስጋዋ ስጋ ከነፍሷ ነፍስ ምንነት ነው የወሰደው። አዎ ስለዚህ አሁን ከኔ አብ ይበልጣል ሲል እኔ የሚለው ታሳቢ የሚያደርገው ማንነትን ነው ወይስ ምንነትን ነው? እኛ ተዋህዶ ነን። በቃ በዛች ቅጽበት እኔ ኢየሱስ ሲናገር መለኮት ስጋውን ሳያጠፋው አለየውም። እሱ የምጠይቅህ ሁለት ባህሪ ነው። ምንታዊ ነው ብዬ ብጠይቅህ አይ ለየኸው ብዬ የምልህ ስለ ምንታዊ ስለ ባህሪ ሳወራ ነው እንደዛ ማለት ያለብህ እኮ። ስለ ምንታዊ ስለ ባህሪ አላወራሁም እኔ። ባህሪ ብጠይቅህ ስለ ፊዚክስ ባወራልህ 451 ላይ የነበረውን የኬልቄዶን ጉባኤ አንስተ ምንታዊ የሚባለው ነገር አለ። ምንታዊ ማለት ዲያፊዚክስ የሚባለው ነገር አለ። እኔ ሚያፊዚክስ ነው ዲያፊዚክስ ነው ብዬ አልጠየቅኩም። የጠየቅኩ ያለሁት ኢየሱስ ያለው አንድ ማንነት ከነበረ
ከተዋሃደ አንድ ከሆነ ምንነቱ ነው ከምንነት ጋር የተዋሃደው። የመለኮታዊ ምንነትና ሰብአዊ ምንነቱ ሁለቱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምትሉት። ማንነቱ አንድ ከነበረ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? በኦንቶሎጂ ትምህርት ውስጥ እኔ ሲል ኢየሱስ ክርስቶስ በዛች ቅጽበት እኔ ሲል መለኮቱንም ሰውነቱንም ይዞ እየተናገረ ነው። ሁለቱም ገባኝ። አሁን በስላሴ መካከል ስሪ ሃይፖታሲስ አለ አይደል? ስሪ ፐርሰንስ አለ። ሶስት አካላት አሉ አይደል? አሁን ሶስት አካላት ፍጹም አካል ፍጹም ነው። እነዛ አካላቶች እኮ እኔ የሚሉት ናቸው አይደል? እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። በማንነት ሶስት ናቸው፣ በምንነት አንድ ናቸው ብላችሁ አይደል የምታምኑ? እንዛዱ ሰለስቱ ወንዘ ሰለስቱ አሉ ሴሌሱ በአካላት ወይ ተዋዱ በመለኮት አይደል ትምህርታችሁ? አካላት ሶስት ናቸው። ታዲያ አካላት ሶስት ነው እኮ የምትለው እኮ እኔነት ነው እኮ። አብም የራሱ እኔነት አለው፣ እኔ የሚለው ነገር አለ፣ ወልድም እንደዛው፣ መንፈስ ቅዱስ እንደዛ አይደል? አሁን ይሄ ወልድ የሚባለው እኔነቱ አንድ እኔነት ነው ያለው። ድንግል ማርያም ማህፀን ውስጥ የነበረውን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነበት ሰዓት ላይ እኔ የሚለው አይደንቲቲ ኤጎ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ እኔነቱ አጥፍቶ አይደለም ከቅድስት ድንግል ማርያም የተወለደው። እኔ አጠፋ አላልኩኝም እኮ፣ ግን ማንን ነው ታሳቢና ዋቢ የሚያደርገው ነው እኮ ያልኩ። አልገባም መሰለኝ። አይ አልገባኝም። እስኪ አብራራው። እስኪ ሌማን በሆነ ትንሽ የአምሃሪክ ወርድ እስክንገር። ማንነትና ምንነት የሚባል ነገር አለ። ማንነት ማለት ምን መሰለ? ማንነት ማለት መገለጫ ማለት ነው። ምንነት መሰረት በቃ ማንነት ተብለህ መሰረት ነው። መሰረቱ ኦንቶሎጂካሊ የክርስቶስ መሰረት የሚጀምረው ከአዳም ጀምሮ ነው። ምንነት ማለት ሰው የሚለው ምንነት ነው አይደለ እንዴ? አዎ። ማንነቱ ደግሞ ሎጎስ ነው አይደለ? ዲቫይን ፐርሰን ነው። አዎ፣ አይደንቲቲው ማለት ነው። አይደንቲቲው ማለት ነው። ያ አይደንቲቲው ደግሞ ታሳቢ እኔ የሚለው ኤጎ የሚለው በሜታፊዚክስ እና በኦንቶሎጂ ትምህርት ውስጥ እኔ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ ትሪኒቲ ውስጥ ስንት አካል አሉ? ሶስት ማንነት አሉ። ያ ሶስት ማንነት ምን ይባላል? ሶስት እኔዎች አሉ። እኔ የሚሉ ራሳቸውን አይደንቲፋይ የሚያደርጉ ሶስት አካላት አሉ ብላችሁ ታምናላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ ሲል ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄው ይሄ ነው። ኦኬ ኢየሱስ እኔ አፍተር ተዋህዶ እኮ ነው እየጠየቀኝ ያለው። ስለዚህ አፍተር ተዋህዶ ፖስት ኢንካርኔሽን ለማወራው እኮ ትክክል ነው። በቃ ፖስት ኢንካርኔሽን ከሆነ ኢየሱስ ክርስቶስ እኔ ብሎ በምንነቱም በማንነቱም ቢያወራ እሱ ራሱ ነው። እኔ የሚለው እኮ ምንነትን ታሳቢና ዋቢ አድርጎ አይመጣም። ምንነት እኮ መሰረት ነው፣ አይቆጠርም ሲጀመር። ማነው ስም? በነገራችን ላይ ሽደን ነው ስም። ሽደን ነው፣ ሌላ ስም የለም። የሚከብድ ስም ነው። የለኝም። ሽደንዬ እኔ በጣም ተመችቶኛል። ግን ምን መሰለ ሀሳቡን ተረዳው። ምንነት ሲጀመር ጀምሮ አይቆጠርም። ማንነት ነው የሚቆጠር። ፕሮፐርቲ ነው እኮ ምንነት፣ ባህሪ አይቆጠርም። ራሱ ማንነት ነው። አሁን እዚህ ግሩፕ ላይ ስንት ሰው አለ ስትል 962 ሰው አለ። ማንነትን ታሳቢና ዋቢ አድርገን ነው የምናወራው። ግን ዘንድ ደግሞ ምንነት ዋጋ አለዋ እኮ። ምንነት መሰረት ነው። መሰረት እኮ ነው ምንነት እኮ። እግዚአብሔር ለምሳሌ እግዚአብሔር ብለን መጥራት ስንጀምር ምንነቱ ነው በቃ መለኮቱ። እኔ አሁን እግዚአብሔር ጋር አይደለም ጥያቄ እኮ እግዚአብሔር ጋር አይደለም እኮ ሽድዬ። አሁን ጥያቄ ምንድነው? ማንነት ላይ ነው ጥያቄው። ኤጎ የሚለው ቃል ወይም ደግሞ አና የሚለው የዕብራይስጥ ቃል ወይም በአረብኛ አና የሚባለው እኔ የሚለው ነገር ሸክሱ ወይም ደግሞ ደሚር የሚባለው ነገር ደሚሩ ሸክስ የሚባለው ወይም ደግሞ ሪላቲቭ ፕሮናውንም ወይም ደግሞ የሆነ ነገር ስትጠቀም እኔ ብለህ ስትጠቀም እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ እኔ ስለ ማንነቴን ነው። ዩኒክ አይደንቲቲ ነው አይደለም የምትነግረኝ አንተ? አዎ እንደዛ ከሆነ የወልድ አይደንቲቲ ለምሳሌ ወሂድዬ አንተ ወሂድ ነው ብዬ የምለይክ በአይደንቲቲ ነው አይደለ? በምንነትህ ሰው ነው ብዬ አይደለም የምለይህ። ማነህ ስልህ ምንድን ነው የምትለኝ? አዎ ትክክል። እኔ ነኝ ብዬ ስመልስልህ አሁን ለምሳሌ ሽደን ነኝ ስልክ ዩኒክ አይደንቲቲ ማለት ማንነቴ ነው እየነገርኩ ያለው እንጂ ምንነቴማ ሰው መሆኔን ትለየኛለህ። አዎ ምንድን ነው ብዬ ስልህ ግን ማን ነው የምትለኝ? ሰው ነኝ ነው የምትለው እኮ። ስለዚህ እኔ አትልም። እኔ የምትለውን አትጠቀምም። ሰው ነኝ ነው የምትለው። ሰው ነኝ ነው የምትለው። እኔ ነኝ አትልም። እኔ ግን ሼድ ነኝ ስትለኝ ከሊት የሚባለው ነው ማንነትን። አሁን ከገባ እኔ የሚለው ኤጎ የሚለው ማንነትን ታሳቢና ዋቢ የሚያደርግ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ ይሄ ነው። አዎ ግን ሰው እኔነቱን ሲያወራ ምንነቱን ያጠፋል ወይ? አይጠፋም አላልኩም። እንደዛ እኮ መሰረት ትክክል እኮ ነው። አሁን እዚህ ላይ እኮ ነው። አሁን እኔ የሚለው ማን ነው ብዬ ጥያቄ ጠየቅኩ። እኔ የሚለው ማንነት ነው ወይስ ምንነት ነው? እኔ የሚለው ማን ነው? ኢየሱስ ክርስቶስ ነው።
እኮ እንትን እኔ ሲል ኢጎ የሚለው ማንነትን ታሳቢ ያደረገ ነው ወይስ ምንነትን ታሳቢ ያደረገ ነው? አሁን እዚህ ላይ እንግዲህ በዝርዝር የተጻፈ ያለ ግን ኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ ሆኖ ስታየው እግዚአብሔር በማንነቱ እኔ ነኝ ብሎ በቃ እሺ እንትን እናድርግ መደምደሚያ እንስራና እንትን ከዚህ በላይ እንኳን አንደኛ ባህሪ በጣም ይመቻልና አንተን ወጋ ማድረግ ይከብዳል ራስ ግን ዮሐንስ ወንጌል 14:24 ላይ ስትመለከተው 28 ላይ ከኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ጠይቀናል ወደፊቱ እኔ ከኔ አብ ይበልጣል ሲል በነገራችን ላይ ብዙ እንትኖችን ተርሞችን ነግረኛል። በጣም ደስ ይላሉ ተርሞቹ ራሱ እኔ አሁን እኔነት የሚለው ማንነትና እኔ ብሎ ኢየሱስ ክርስቶስ ሲናገር ምንነቱ ነው ወይስ በማንነቱ ነው? መቼስ ሰው በማንነቱ እኔ ብሎ አያወራም። በእኔነቱ ነው እኔ ብሎ የሚያወራው በማንነቱ በቃ ችግር የለውም። አሁን ይኸውልህ እንትን በለውና አጥነውና ይሄ አዳዲስ ነገሮች ስለሆኑ ጥናት ይፈልጋል። ዝም ብሎ እንትን የምትለው ነገር ስላልሆነ እንትን ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አባቴ ከሁሉም ይበልጣል አይደል? በሁሉም ይበልጣል ሲል ሁሉ በሚለው ውስጥ ወልድ ይካተታል? ወልድ ምድር እያለ ይካተታል? ሁሉ በሚለው ውስጥ አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ ገላጭ ቅጽል ላይ ወልድና መንፈስ ቅዱስ ይካተታሉ? አይ አይካተቱም። ምክንያቱም ራሱን ያጠቃልላል። ከኔም ራሴ እበልጣለሁ ይላል። በዛም ታይ ነው አይ ምን ይላል? ከኔ አብ ይበልጣል አለ። አዎ እኮ ስለዚህ ራሱ እኔ የሚለው አይደንቲቲ ሁሉ በሚለው ውስጥ ይካተታል ወይስ አይካተትም? አው እዚህ ሚኒንግ ላይ እንደነገርከኝ ከሆነ እኮ አሁን በነገርከኝ ነው። በነገራችን ላይ እየሄድኩ ያለሁት አሁን ራሱ ልዩነቱን አላውቀውም ነበር። እውነቱ እሺ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣልና ያንሳል የሚለው ኦንቶሎጂካል ነው ወይስ ሜታፊዚካል ነው? አረ ፊዚካሊ ነው። ማን ነው ከሁሉም ይበልጣል ሲል መብለጡም ኦንቶ ፊዚካል እና ሜታፊዚካል እነሱ ማለት ፋንክሽናል ነው ኦንቶሎጂካል ነው? እሺ አይ የባህሪ መበላለጥ አይደለም ነው። በቃ እኔ ማቀው ፋንክሽናል ነው ወይ? ከሁሉም ይበልጣል ሲል አብ ከሁሉም ፍጥረት የሚበልጠው በምንድን ነው? ኦንቶሎጂካል ነው ወይስ ፋንክሽናል ነው የሚበልጠው? እኮ ፋንክሽናል ከሆነ ነው እንጂ እየነገርከኝ ባለው እኔ አብ የሚበልጠው ከሁሉም ምክንያቱም የኦንቶሎጂካል ነው። የባህሪ ልዩነት አለው ከፍጥረት ጋር እኮ አብ እኮ በባህሪ መበላለጥ አብና ወልድ አይበላለጡማ ነው። ስለ አብ አይደለም የጠየኩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣል በሚልበት ሰዓት ላይ መብለጡ ኦንቶሎጂካል ነው ወይስ ፋንክሽናል ነው የሚበልጠው ከፍጥረት? እኔ ሚኒንጉ አልገባኝም። አሁን ለምሳሌ እኔ እነዚህን ተርሞች ምናልባት ቦአዴ ቱሳሄ የግብር መበላለጥ ነው ያለው ወይስ የባህሪ መበላለጥ? በእንግሊዝኛ እያወራኸኝ ነው ቃላቶቹ። እኔ ግን ቦአዴ ቱሳሄ ትድምርት እሱን ክራይስቶሎጂ ላይ ነው ነገረ ክርስቶስ ላይ ስጠይቅ 451 ላይ የነበረውን የኬልቄዶን ጉባኤ ላይ ስትባል ውላጤ የሚባል አለ፣ ሚያፊዚስ ዲያፊዚስ እና ሞኖፊዚስ የሚባሉ አሉ። ታውቃቸዋለህ? አዎ አይ ቦአዴ የሚባለው ነው የማውቀው። ቦአዴ ቦአዴ ቱሳኤ ምናምን የሚባሉ ነገር ምንታዊ ምናምን ነገር እሱ ሌላ ጊዜ እንመጣበታለን። ነገረ ክርስቶስ ላይ ስንመጣ እንትን ላይ ውህደት ላይ እንትን እንመጣበታለን። አሁን እሱ ሌላ አርዕስት ስለሆነ ወደዛ እንዳይደም ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አብ ይበልጣልና ሲል ይበልጣልና ያንሳል የሚለው የግብር ማነስና መብለጥ ነው ወይስ የባህሪ ማነስና መብለጥ ነው የሚያሳየው? በባህሪ አይበላለጡም። በባህሪም በግብርም አልተበላለጡም። እዚህ ላይ ስለ አብና ስለ ወልድ አይደለም ጠይቀህ። አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ እነማን ናቸው የሚካተቱት? ምንድነው እየተናገረ ያለው? ስለሱ አልጠየቀኝም እንጂ እየተናገረ ያለው ወልድ እኮ ነው። አባቴ ከሁሉም ይበልጣል ከሁሉም ሲል እኮ እነማን ናቸው ሁሉም የተባሉት? በቃ ሁሉ የተባለው ሁሉ በቃ አጠቃላይ ፍጥረት። ስለዚህ ፍጥረት ከአብ የሚያንሰው በግብር ነው ወይስ በባህሪ ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው የሚያንሰው? በባህሪ ያንሳል። በባህሪ ያንሳል። ጥሩ። እዛ ጋር የተጠቀመበት ቃል የግሪከኛው ቃልና ዮሐንስ ወንጌል 14:28 ቃል ልዩነቱ ምንድን ነው? ለምን አንድ አይነት ቃላት ተጠቀመ ኢየሱስ? አይ ማለት አይ በቃ ተወሽ ቀለል አድርግልህ። እሺ አሁንም ላቀለው አይ እንትን የምልህ ነገር እየገባ ስላልሆነ ቀለል አድርገው ጥያቄው ራሱ ስላልገባኝ አልገባኝም ነው የምልህ። በቃ ቀለል አድርገው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል አይደለ? ከአምላክ ሰምቼ ነገርኳችሁ ይላል። አሁን የነገርኳችሁ ሰው ነኝ ይላል አይደል? ሰው ነኝ ይላል። አንትሮፖስ እና ቴዎስ አለ አይደል? አምላክና ሰው አለ አይደል? እዚህ ጋር በቃ ሰው ትክክል ነው። በቃ እሱ አምላክና ሰው አምላክና ሰው ኦንቶሎጂካል ዲፈረንስ አላቸው የላቸውም? ኦንቶሎጂካል ሚንስ የባህሪ ዲፈረንስ የላቸውም ወይ? አምላክና ሰው ሁላቸው አምላክና ሰው እኮ ናቸው።
እኮ አምላክና ሰው ያ መለኮት ነው፣ ያ ደግሞ ፍጡር ነው። እሺ ማ ከማን ነበር የሚሰማው የነበረው ማለት? አሰሚው ማን ነው? ሰሚው ማን ነው? እዛ ጋር ሳብጀክቱ ማን ነው? ኦብጀክቱ ማን ነው? አይ አልገባኝም። ባለቤቱ ማን ነው? ተሳቢው ማን ነው ነው የምልህ። እዛ ጋር ያለው አሰሚው ማን ነው? ተሳሚው ማን ነው? በአማርኛ ልንገርሽ። አይ በነገራችን ላይ ነኝ በሚለው ቃል ለምሳሌ ምንድነው ይሄ ምንድነው ዘይቤ ተውላጣዊ ዘይቤ ውስጥ ተደራጊም አድራጊም የለውም ቃሉ ራሱ ሲጀምር አለው እንጂ ባለቤት አለ። ከአምላክ ሰምቼ ነገርኳችሁ ሰው ነኝ ሲል አሰሚ አለ፣ ሰሚ አለ። አሰሚው አምላክ ነው፣ ሰሚው ደግሞ ሰው ነው አይደል እንዴ? ሳብጀክት ነው ኦብጀክቱ። ነጋሪው አለ፣ ተነጋሪው አለ አይደል እንዴ? አዎ ተነጋሪው አለ። አዎ ደግሞ ከአምላክ ሰምቼ አለ። ሰምቼ የሚለው ደግሞ ትራንሲቲቭ ቨርብ ነው አይደል? ተሻጋሪ ግስ ነው። አዎ የሚሰማ ነገር አለ ማለት ነው። ስለዚህ አምላክና ሰው ኦንቶሎጂካልም ሜታፊዚካልም ዲፈረንስ አላቸው ማለት ነው። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት what is the meaning of metaphysical? የባህሪም ሜታፊዚካል ማለት የአካል ልዩነት አላቸው የማንነት። አዎ ስለዚህ እዛ ጋር ከማን ነው ሰምቶ የሚናገረው ኢየሱስ? ከባህሪ አባቱ እኮ ከማን ይላል? እዛ ጋር በጥቅሱ መሰረት ሂድ። ከማን ሰምቼ ነው የሚለው? አይ ጥቅሱ መሰረት ጥቅሱን ላንብበው። ከአባቴ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ይላል። አምላክ የሚለው ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አምላክ አንድ አምላክ። ከአንዱ አምላክ ነው ኢየሱስ ሲሰማ የነበረው? አዎ እኮ የአንዱ አምላክ ማን ነው? የአንዱ አምላክ በቃ እግዚአብሔር በባህሪ እግዚአብሔር ነው። እግዚአብሔርማ የአምላክ ምንድን ነው ብዬ በጠይቅ ነበር። እግዚአብሔር የምትለኝ ማን ነው ብዬ ጠየቅኩ። የአንድ አምላክ እኮ እግዚአብሔር ማለት አብ ወልድ። ኦኬ አብ ነው አንድ አምላክ አብ ነው አንድ አምላክ። እዛ ጋር ዮሐንስ ወንጌል 8:40 ላይ ያለው አንድ አምላክ አይ አይደለም፣ አምላክ እኮ ነው ያለው። በዛን ጊዜ አምላክ ስላለ እግዚአብሔር ነው የምንለው እኛ። እንዴ አምላክ ነው የሚለው? ስንት አምላክ አለ? አንድ አምላክ እኮ የአንድ አምላክ ከዛ ከአንድ አምላክ ነው እየሰማ ሲናገር የነበረው አይደለም። ነገርኩህ እኮ አሁን እኮ ለምሳሌ ነገረኛ መለሰኝ። አንዱ አምላክ ነው ከመጀመሪያውን ጀምሮ እዚህ ላይ ሃይራርኪ ለመስራት በምትሞክርበት ጊዜ ኢየሱስ ክርስቶስን በኢየሱስ ክርስቶስ ቦታ ሆነ ማውራት ስትጀምር በቃ በዘመነ ስጋዌ ምን እያደረግክ መሰለ? ሁለት ወደ መቁጠር መሄድ ትጀምራለህ ማለት ነው። በቃ ኢየሱስ ክርስቶስ ዓለም ፈጥሮ በፈጠረው ዓለም ውስጥ እየኖረ ባለው አምላክ ሲያወራ እና ሰውነቱን ብቻ ለአይሁዶች ለማስረዳት እኔ ፍጹም ሰው መሆኑን መግለጹ ለሰዎች በሚነግርባቸው ቃላቶች ምን እያደረክ እንደሆነ ታውቃለህ? ልዩነቱን እንትን ታደርገዋለህ ማለት ነው። ምንድነው አምላክ ለሰው ሰው ለአምላክ እየነገርከኝ ነው። ኢየሱስ ክርስቶስ ከባህሪ አባቱ አንድ ከሆነ በባህሪ አንድ ከሆኑ ኢየሱስ ክርስቶስና አብ እያወራው ያለው በባህሪው አይደለም። በባህሪ ልዩነት አምጥቶለት አይደለም እያወራው ያለው ነው። አይ ዮሐንስ ወንጌል 8:40 ላይ የጠየቅኩት ጥያቄ ምንድነው? ከአምላክ ሰምቼ የነገርኳችሁ ሰው ካለ አምላክ አንድ ነው። ከአንድ አምላክ ነበር እየሰማ ስለ አይደለም አልከኝ። ስለዚህ አምላክ አንድ ነው ብለህ ካመንክ ከአንድ አምላክ እየሰማ የሚናገር ከሆነ ከአንድ አሰሚውና ሰሚው ደግሞ ሳብጀክትና ኦብጀክት ከሆኑ ባለቤትና ተሳቢ ከሆኑ በዛ ላይ ደግሞ ኦንቶሎጂካል ልዩነት ካላቸው ሜታፊዚካል ልዩነት ካላቸው አብና ወልድ የሚባሉት ነገሮች አንድ አምላክና ሰው ነው ያለው። አንደኛ ጢሞቴዎስ አንዴ ልጨርስ የጉንጬን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አለ። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። እሱም ያ ምንድነው አለ? ሰው ነው አለ ብሎ ያስቀመጠው። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ከአንድ አምላክ እየሰማ ከአንድ አምላክ መልእክት እየተቀበለ ነብይና መልእክተኛ ሆኖ የሚያስተላልፈው ሜታፊዚካሊ ነብይና መልእክተኛ የሆነ ኦንቶሎጂካሊ ደግሞ ሰው የሆነ ማለ ያለ። ይህንን ነው የሚናገረው አይደለም። አሁን ምን ማድረግ ጀመርክ መሰለ? አሁንም እዚህ ላይ ራሱ ሌላ ዲፈረንስ ነው የሚያመጣው። በአንድ አምላክና በሰው መካከል የሚገኝ ኢየሱስ ክርስቶስ ብለህ ከጠራህ በኋላ ምን ማድረግ ጀመርክ መሰለ? ሰው ለብቻው ሜታፊዚካሊ ከፈጣሪ ይለያያል ብለህ አስቀመጥክና ኢየሱስ ክርስቶስን ደግሞ በመካከል አግኝተህ ወደ ሰው መደብከው። አዎ ነው፣ እንደዛ እኮ ነው። ኦንቶሎጂካሊ ሰው ነው ኢየሱስ። ስለዚህ ኦንቶሎጂካሊ ሰው ነው። ሜታፊዚካሊስ ኖ፣ ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ደግሞ የራሱ ፐርሰን ነው። ሜታፊዚካል ማለት እኮ ማንነት ነው። ከአብ ማለት አንተም ተስማማለህ እኮ ከአብ ጋር አንድ ነው በማንነት
ስለዚህ ለእግዚአብሔር ቃል መፈጠር ብሎ ነገር አለ ማለት ነው እንደ ሰው ኖ አይደለም። ይሄ ሰው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪያክሽን አድርጎ ፕሮሰስ አድርጎ የመጣው ሰው ከኛ የሚለይበት ሜታፊዚካል ነው። ሜታፊዚካል ማለት እሱ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ከዚህ የተረፈ የዘለለ ነገር የለም። ኦንቶሎጂካሊ እንደኔና እናንተ ሰው ነው። ልዩነቱ ምንድነው? እሱ መልእክተኛ ነው፣ ነብይ ነው። አወላለዱ ይለያያል። ልክ አዳም። ስለዚህ የእግዚአብሔር ቃል ሰው ነው። ምን ማለት ነው? የእግዚአብሔር ቃል ሰው ነው ስትለኝ አልገባኝም። የእግዚአብሔር ቃል በዮሐንስ ወንጌል ላይ የተገለጸው የእግዚአብሔር ቃል የተባለው ሰው ነው። ኖ የእግዚአብሔር ቃል የተባለው ሎጎስ ነው። ስለ ሎጎስ ነው የሚያወራው እኮ። ሎጎስ በማንነቱ ምንድን ነው? ሎጎስማ ሲጀመር አትሪቢዩት ነው፣ ባህሪ እኮ ነው። አንደኛ ነገር አይደንቲቲ ሆነ ባህሪ ሆነ ይመጣል። አትሪቢዩቱ ስጋ ሲሆን አትሪቢዩቱ ስጋ ሆነ አይልማ። አትሪቢዩቱ ስጋ ሆነ አይልም። አረ ጭራሽ እኔነቱ ነው ስጋማ የሆነው። እኔ ራሱ እግዚአብሔር እኔነቱ ማለት እኔነቱ ማንነቱ ነው እግዚአብሔር ተብሎ የተጠራው ቃል ነው። ስጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደል? ሆነ የሚለው ቃል በባይብል ውስጥ ኤግኔቶ የሚለው ቃል ለስንት ነገር ይጠቀምበታል? አይ አሁን ተለዋጭ ዘይቤ ነው ይሄ፣ በአማርኛ ቋንቋ አይደለም። አይ ስንት ኤግኔቶ የሚለው ሆነ የሚለው ቃል ባይብል ላይ በሶስት አይነት አገላለጽ ይገልጻል አይደለ? እዚህ ላይ ያለው ቃሉ ነው ስጋ የሆነው። ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ሲባል ምን ማለት ነው? እስቲ ንገረኝ። ሆነ በቃ ሆኖ ተገኘ እኮ። ሆነ ሲባል ምንድን ነው? አለ የገባህን ነገር ንገረኝ። ሆነ ሲባል ምን ማለት ነው? ሆኖ ተገኘ መሆን። ሆነ ሲባል ምን ማለት ነው? አሁን ለምሳሌ ኦሪት ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ምንድን ነው ብርሃን የሆነው? በቃ ብርሃን ሆነ። ብርሃን ተፈጥሮ ምንድን ነው ብርሃን የሆነው? ሆነ ነው የሚለው። ሆነ ነው የሚለው እኮ። ብርሃን ተፈጥሮ ተገኘ፣ ተፈጥሮ። ስለዚህ ቃልም ስጋ ሆነ ማለት ተፈጠረ ማለት ነው ትርጉሙ? አይደለም። እዚህ ላይ አይደለም። ስለዚህ ሆነ ማለት ምን ማለት ነው? ንገረኝ። ተደረገ ማለት ምን ማለት ነው? ዘጸአት 4:7 ላይ የሙሴ በትር እባብ ሆነ ሲባል እንደዛ ነው? ነው። በነገራችን ላይ እዚህ ሆነ ማለት ተፈጠረ የሚለው ቃል የለውም። ምክንያቱም ኢንትራንዚት እኔ ጥያቄ ነው የጠየኩህ። ሆነ ሲባል ምን ማለት ነው ጥያቄው? አንተ ሆኖ ተገኘ እኮ አልኩህ። ሆኖ ተገኘ ምን ሆነ ሲባል ምን ማለት ነው ትርጉሙ? ሆነ የሚለው ባይብል ላይ ተፈጠረ በሚል ይመጣል። ሆነ የሚለው ነገር ደግሞ ጠየኩ ነው የምልህ። አጠቃቀሙን ነው የባይብል ነው። ኤግኔቶ የሚለው ቃል ለሶስት ነገር ይጠቀምበታል ባይብል ላይ። አንደኛ ሆነ የሚለው ነገር ዘፍጥረት 1:3 ላይ ተፈጠረ በሚል ይመጣል። ሁለተኛ ደግሞ ሆነ የሚለው ዘጸአት 4:7 ላይ ደግሞ ተለወጠ በሚል ይመጣል። የሙሴ በትር እባብ ሆነ ሲል ተለወጠ ማለት ነው። ሶስተኛውና የመጨረሻው ሁለተኛ ነገሥት ምዕራፍ 15 ቁጥር 1 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። ከነዚህ ከሶስቱ የትኛውን ነው ሆነ ሲባል? ቃል ስጋ ሆነ ሲባል የትኛውን ነው? ቃል ስጋ ሆነ ሲባል በስጋ ተገለጠ ኖ። ሆነ የሚለው ተገለጠ በሚል የመጣበት ይኖር ይሆን? ጥቅስ ይኖር ይሆን? ምናልባት እስኪ ለምሳሌ ሁሉ በእርሱ ሆነ ሲባል ምን ማለት ነው? ሁሉ በእርሱ ሆነ ማለት እዛ ጋር አክቲቭ ቨርብ ነው፣ ፓሲቭ አይደለም እኮ። አክቲቭ በትክክል ሁሉ የሚል ቃል ስላለው ትክክል ነው። ስለዚህ ስለ ዮሐንስ ወንጌል 1:14 ላይ ግን የሚናገረው አክቲቭ ነው ወይስ ፓሲቭ ነው? ማለት ቃል ስጋ ሆነ ሲል አይደለም። ሆነ የሚለው ቃል ዮሐንስ ወንጌል 1:14 እና 1:3 ላይ አክቲቭ ነው። 1:14 ላይ አክቲቭ ነው ወይስ ፓሲቭ ነው? አክቲቭ ነው። ጭራሽ ሌላ አድራጊ የለው ኖ። 14 ላይ ያለው ፓሲቭ ነው ወይስ አክቲቭ ነው? ቃል ስጋ ሆነ የሚለው ነው። ኖ ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ አለ። ሆነ የሚለው ነገር ሁሉ የሚል ስላለው አስዋኝ ነው። አንድ ጊዜ አስዋኝ ነው ወይስ ዋኝ ነው? አይ ያኔ አስዋኝ ነው። ስለዚህ ገቢር ነው ወይስ ተገብሮት ነው? ገቢር ተገብሮ አለበት። አድራጊ ያለው የተደረገው አሉት። ስለዚህ ቃል እዛ ጋር ሎጎስ ዮሐንስ ወንጌል 1:3 ላይ የተጠቀሰው ገቢር ነው ወይስ ተገብሮት ነው? አይደለም። ሁሉ በእርሱ ሆነ ሲል ሁሉ የሚባሉት የተፈጠሩ ስላሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሎጎስ የተባለው እዛ ጋር የተጠቀሰው አክቲቭ ነው ወይስ ፓሲቭ ነው? ወይ ደግሞ በአማርኛ ላድርግልህና ገቢር ነው ወይስ ፓሲቭ ነው? በቃ ፓሲቭ አክቲቭ ነው እንጂ እንዴ አይደለም። አክቲቭ ማለት ምንድን ነው? በአማርኛ ተርጉምልኝ እስቲ። ኤግዛክትሊ አክቲቭ ቨርብ ማለት አድራጊው ቀጥታ ሲገለጥ ማለት ነው። ስለዚህ ሆነ በሁሉ በእርሱ ሆነ ሲል በማን ሆነ? እርሱ አድራጊ፣ ሁሉ ተደራጊ። ቀጥታ አልገባም እንትኑ ነጥቡ ማለት ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ሲል የሆነው ፍጥረት ነው አይደል? ሆነ የሚባለው አዎ እኮ ሁሉ የተባሉት ፍጥረቶች ናቸው። ሆነ ሲል ደግሞ በማን ነው የሆነው? በእርሱ የሚባል ባለቤት አለ እኮ ሎጎስ ማለት ነው አይደለ? አዎ ሎጎስ አክቲቭ ነው ወይስ ፓሲቭ ነው?
እዚህ ላይ አድራጊ ነው አክቲቭ ፓሲቭ አይደለም እኮ አክቲቭ እኮ አድራጊ ካልክ እኮ ገቢር ነው ልክ ከሆነ እኮ ትክክል ለምትለኝም ታዲያ አሁን አክቲቭ የሚባለው ሙሉ ስቴትመንቱ ነው እንጂ አንድ ሳብጀክቱ ብቻው አይደለም እኮ አክቲቭ ነው የመጣው አክቲቭ ቨርብ ሆኖ ነው የመጣለት ማለት ነው ፕሮሰስ የሚያደርገው ማለት ነው ፕሮሰስ የሚያደርገው ይሄ ስቴትመንት አድራጊው ይታወቃል ስለዚህ አክቲቭ ስቴትመንት አልገባህም እኮ ምለው ነገር አንዴ ልድገምልህ እሺ ድገምልኝ እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲል ገቢርና ተገብሮታል አይደለ አዎ ገቢር ቃል ነው ፍጥረት ደግሞ ተገቢሮት ነው አይደል አዎ የተተገበረ ዮሐንስ ወንጌል 1:14 ላይ ስትሄድ ቃልም ስጋ ሆነ ሲል ሆነ የሚለው እዚህ ጋር ቃል የተባለው እዚህ ጋር ገቢር ነው ወይስ ተገብሮት ነው በነገራችን ላይ ባለቤት የለውም ስቴትመንቱ ስለዚህ ተደረገ ሲባል ምን መሰለህ እዚህ ላይ የሚለው ነገር ሆነ ሆኝ ነው ወይስ አሰውኛኝ ነው ወይም ደግሞ ገቢር ነው ወይስ ሆኖ ነው የተገኘው በቃ አይብቃ ሆኝ ነው እንጂ ግልጽ አድርግለት የሚሆን ወይም የሚደረግ አይደለም ባለቤት አንዴ ልሞክር ጥያቄውን አንዴ ልሞክርልህ በቃ ስለዚህ ምን አለ መሰለህ እኔ ወሂድ ልበለውና ያልከው ትክክል ካልሆንኩኝ አረመኝ እስኪ እሺ በልሽ እንደዛ ይሻላል ምክንያቱም ለማስረዳት ሊመች ብዬ ነው ቃል ማለት ሁሉ በእርሱ ሆነ ተብሎ ሲገለጥ እኔ እያልኩ ያለሁት ሁሉ በእርሱ ሆነ አክቲቭ ስቴትመንት ነው ምክንያቱም ተደራጊዎቹ ሁሉ ናቸው አድራጊው እርሱ የተባለው ነው እርሱ ሪፈር የሚያደርገው ቃሉ ነው አድራጊ ነው ሆነ የሚለው ማሰሪያ አንቀጹ አለቀ በቃ ስቴትመንቱ አክቲቭ ነው ታች ወርዶ ቃል ስጋ ሆነ ሲል እዚህ ላይ አድራጊ የሚባል ነገር የለውም ስለዚህ ይሄ ስቴትመንት ምንድነው ፓሲቭ ስቴትመንት ነው በቃ ምንም አድራጊ የሚባል የለውም ተደራጊው ሆኖ ነው የተገኘው አፍተር ኦል ትራንዚቲቭ ቨርብ ነው አድርጎ ሊያደርግ የሚባል ለምሳሌ እንጀራ ጠላ ሆነ ካልኩኝ አድራጊም ተደራጊም እዚህ ላይ አይገለጡም አሁን ገብቷል እኮ ስቴት ቨርብ ነው ማለት ነው ስቴት ቨርብ አሁን ይኸውልህ ቢንግ ነው ማለት ነው የመጀመሪያው ላይ ዮሐንስ ወንጌል 1:3 ላይ ቃል እዛ ጋር የተጠቀመው አክቲቭ ስቴትመንት ሆኖ ነው የመጣው አይደል እንዴ ገቢር ነው አዎ ገቢር ተገብሯል ነው በቀላል አድርግልህ አድራጊና ተደራጊ ብለህ ያዘው አክቲቭና ፓሲቭ አድራጊ ነው በዛ ቃል አድራጊ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ነገር አድራጊ ነው ወይስ ተደራጊ ነው ሆኖ ነው የተገኘው ሆኝ ነው ተደራጊ ነው ወይስ አድራጊ ነው ወይ ጥያቄ አይደለም ጭራሽ አድራጊ ተደራጊ የለውም ስቴት ቨርብ ነው ተደራጊ ነው ወይ ሆነ ማለት ተደራጊ እንደሚያሳየው አድራጊነት እንደሚያሳየው አያሳየም ስቴት ቨርብ ነው ወሂድ ይሄ ቃል ያሺ ስቴት ቨርብ አድርገው ችግር የለውም በቀላል አድርገው ሆነ የሚለው ነገር አንተ ተገለጠ በሚል ያመጣበትን እስቲ ጥቅስ አምጣና ስጠኝ ደግነት የሚለው ለዛ የሚጠቀምበት ወደ ወገኖቹ መጣ እዛው እያለ ወደ ወገኖቹ መጣ ወገኖቹም አልተቀበሉትም ስላለ የጠየቅኩ ጥያቄ ሆነ የሚለው ቃል ግራማቲካሊ ተገለጠ ለበሰ ወይም ደግሞ ምናምን ለሚል የሚመጣበትን ጥቅስ ስጠኝ ነው ያልኩ ኦኬ አሁን እኔ ጥቅስ በጥቅሱ ቃሉ በቃሉን አላቀውም ግን ከኮንቴክስቱ በመረዳት ነው እንደዛ ያልኩ ምክንያቱም ኢየሱስ ክርስቶስ ስጋ ከሆነ በኋላ ስጋ ሆኖ በቃ ተው ስለተወለደ ታየን ነው ይሁንልህ በቃ እሺ በቃ እንትን እንበልና አይ ቲንክ እኔም መውጣት ስላለብኝ ማጠቃለያ ማድረግ በነገራችን ላይ ወሂድ በጣም ደስ ይለኛል ሲጀመር ሌላም ቦታ ላይ ከዚህ በፊት አውቃለሁ ደስ ይላል ትምህርትና እንትኑ ኢንሳይቶቹ ኤቭሪቲንግ እዚህ ላይ ያወራናቸው ደስ ይላል ኦኬ እንትኖቹን ሪከርድ ስለሚደረግ ያያቸውና ለሌላ ቀን ለሁለተኛ ቀን ስትመጣ ተዘጋጅባቸው እንትኖቹን ያሉትን ነገሮች ማለት ዝም ብለህ የሄድክበትን እስካሁን ድረስ ያወራነውን እንትን 1-2 ደቂቃ ወሰድና ማጠቃለያ ሰራበትና ከሌሎች ወንድሞች ጋር ተከተላለህ 1-2 ደቂቃ ኤብሮ ደቂቃ ያዝለት እሺ ኡስታዝ ጀዛከላህ ኸይር ኡስታዝ አላህ ይጠብቅህ እሺ ሺዳንዬ ወይ አሁን እዚህ ጋር እስቲ አንድ ጥቅስ ልስጥህና ሁለተኛ ነገሥት